ያው እንዴት ብለው እንደሚዋሹ እንድታዩት በስራችን ኦርቶዶክስ አስተምሮ በስራችን እንድናለን የሚል የለም። ሰው በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። ሰው በስራው ቢጸድቅ ኖሮ ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር የሚሆነው። ሰው በስራው መጽደቅ ከቻለ ክርስቶስ ለምን መከራ ይቀበላል? ወደ መስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም፣ ወይም እንደሚባለው እንደ አድቬንቸር አይደለም። ለእኛ መዳን የእሱ መከራ መቀበል የግድ አስፈላጊ ስለነበረ ነው። ስለዚህ መዳንን የሰጠን በዚህ ቸርነቱ ነው። ጸጋ ማለት ይሄ ስጦታ ማለት ነው። ጸጋ ማለት እኛ በምንም ነገር ልናገኘው ልንገዛው የማንችል በነፃ የተሰጠን ከቸርነቱ የተነሳ የተሰጠን ስለሆነ ማለት ነው። ስለዚህ ይህን በጣም ቅዱስ መጽሐፍ በአጽንኦት ይናገራል። ማንም እንዳይመካ በስራ አይደለም ይላል። ሞት የሚባለው ትልቅ ዕዳ የተወገደው በማንም ስራ አይደለም። ገነት የተከፈተችው በማንም ስራ አይደለም፣ በክርስቶስ ደም ነው። እንዲያው ይህንንም ለማጠየቅ ነው መድኃኔዓለም ኢየሱስ ክርስቶስ ስንት ነቢያት፣ ስንት ጻድቃን፣ ስንት ወዳጆቹ እያሉ እነዚያ ሁሉ ገና ከሲኦል ሳይወጡ አንድን ሽፍታ ቀድሞ ገነት ያስገባው ለዚህም ነው። የምሕረቱን ብዛትም ለማሳየት ነው። ገነትን የሚከፍተው የእሱ ደም መሆኑንም ለማሳየት ነው። ያን ደመ ማኅተሙን የያዘው ሽፍታ ነው ቀድሞ ገነት የገባው። ገነትን የከፈተው ደሙ ነው። ይሄ በጣም መሰረታዊ ነገር ነው። በኦርቶዶክስ አስተምሮ በስራችን እንድና እሺ እንግዲህ ስራ አያድንም እያለ እየሰበከ ነው ያለው። ባይዘው ኦኬ ስራ ምን አያደርግም? አያድንም። እኛ አይደለንም። ይሄው ራሱ ዲያቆን አገልጋይ የቤተ ክርስቲያኒቷ በጣም የታወቀ ማለት ነው። ቤተ ክርስቲያኒቷ እንዴት ግራ የተጋባች እንደሆነች እንያት እስቲ እንያት። በጣም በደስታ ነው ባይዘው የምናያት። እሺ በማስተዋል ይሁን። ቴዳዬ ስደርስ ምልክት ስጠኝ ከስብከቱ ጋር ስለሚያያዝ ከቻልክ ከደረስክበት ነው ገና ነህ። ካልሆነ ደግሞ ሌላ ትምህርት ደግሞ የምታመራውን ሐሳብ መስማት እንችላለን። እሺ ቴዳዬ ላይ ያመጣ ነው። እሺ ቆሞስ ወደ አንተ ልምጣና ይሄው እሺ ቴዳ ከፈትከው። እሺ አንዴ ኦኬ እኔ የራሴን ስክሪን ነው እያዩ ያሉት ዛሬማ በቃ በጣም ዛሬ የእውነት ማለት የራሴን ስክሪን አይቼ ቴዳ ከፈትክለዋለሁ። እሺ ቆሞስ እሺ ይሄ ማለት በመጀመሪያ ሁላችንም ሰላም ብያለሁ። በመጀመሪያ ሁላችንም ሰላም ብያለሁ። የተወደዳችሁ የአባቴ ብሩካን፣ ይሄ ማለት የቤተ ክርስቲያን ጸሎት የሚለው መጽሐፍ ነውና ምንባቡና ስርዓቱ ከቅዱሳን መጽሐፍት ተውጣጥቶ እያለ ይናገራል። የቤተ ክርስቲያኒቱ መጽሐፍ ነው እና ስለ ስራ ይናገራልና ስለ መልካም ስራ ይልና ምንድነው የሚለው? ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራ ለመጽደቅ አንችልም ነው የሚለው። ታያችኋል አይደል? ይታያል አይደል? በደንብ ይታያል። ቆሞስ በደንብ ይታያል። አንችልም ብለናል ይላል። ነገር ግን ይልና በሃይማኖት ብቻ እንጸድቃለን ስንል የታዘዝነውን በጎ ስራ አንሰራም ማለት አይደለም። እውነተኛ ሕያው የሚሆን የሃይማኖት ያለ ሃይማኖት ስራ አይገኝምና ዛፍ በፍሬው እንደሚታወቅና ወረድ ብሎ በጣም የሚገርመው ማለት ነው እዚህ ጋር በሃይማኖት መልካም ስራ መስራት ያስፈልጋል። ነገር ግን እግዚአብሔር ያዘዘንን ስራ ሁሉ ሰርተንኛ ስራ ፈቶች ሌሎችንም እናደርጋለን ዘንድ የሚገባን አደረግንና ማለት ነው ይልና ይገባናልና በስራችን ዋጋ እናገኛለን እንጸድቃለን አንልም ነው የሚለው። ይሄ ማለት ይታያችኋል። በስራችን ዋጋ አንችልም ነው እና
ስራ እንደማያስፈልግ ስራ ያስፈልጋል፣ ነገር ግን ዋና ምንድንበት ግን እምነት ነው እያሉ የሚሉት እዚህ ላይ ማለት ነው። እንደውም መታችሁ ወረድ ብሎ በክርስቶስ ብቻ መጽናት ያስፈልጋል ነው የሚለው። እንደውም ይሄው እዚህ ጋር በክርስቶስ ብቻ መጽናት ያስፈልጋል ነው የሚለው። እና በጥቅሉ ምንድነው የተዘበራረቀ ነው እዚህ ጋር መጽሐፉ የጸሎት መጽሐፍ የሚለው መልካም ስራ የምንሰራው ያው የፍሬ መገለጫ ነው፣ ነገር ግን የሚያጸድቀን እምነት ነው ወይም ሃይማኖት ነው የሚለውና እነሱ ደግሞ መልካም ስራ የሚሉት እኔ እስካሁን ድረስ መልካም ስራ የሚታወቅ ነገር የለም፣ ያው የምናውቀው ስለሆነ ከልቅስ መልካም ስራ በእምነት ድናለሁ የሚለው ሰው ነው መልካም ስራ እየሰራ ያለው። ለምሳሌ አይሰክርም፣ አይቅምም፣ አያጨስም፣ ነገር ግን መልካም ስራ እሰራለሁ ብሎ የሚለው ግን ያው የት እንደሚውል ሁላችንም ግልጽ ነውና አንዳንዴ በጣም ግራ ያጋባል። መጽሐፉ የሚያወራው ሌላ፣ ቲክቶከሮቹ ደግሞ የሚሉት ሌላ ነው። ይሄ ደግሞ ትልቅ የቤተ ክርስቲያኒቱ መጽሐፍ ነውና ይሄ የሚለው ሌላ፣ እነሱ የሚሉት ነውና ይሄ የሚለው ምንድነው? በእምነት ብቻ ነው የምንጸድቀው፣ በስራችን እንጸድቃለን አንልም፣ በእምነት ብቻ ነው። ግን ስራ ግን የሃይማኖት መገለጫ ነው፣ ፍሬ ነው የሚለው ይሄ መጽሐፍ በተቀሉ ማለት ነው። ቀጥሉ እናንተ። ተባረኩ ቆሞስ። እሺ ዳኒ ይቀጥል። እሺ ቴዳይ መጣ። አዎ መጥቻለሁ፣ ግን አንዴ ቪዲዮውን አሰማ ለባላንስ። መጥቻለሁ። እሺ ሰላም ነው። አንዴ ሚውት አድርግ ነገር አልተጠራህምና ሚውት አድርግ። ካራማራ አንድ አልተጠራህም አንተ የቆሞስን ቪዲዮ አጠፋሁት። እሺ አጥፍቼዋለሁ፣ አጠፋሁት። እሺ እሺ ያው ቪዲዮ ላሰማ። ያስተምረው በስራችን እንድናለን የሚል የለም። ሰው በስራው ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። ሰው በስራው ቢጸድቅ ኖሮ ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር የሚሆነው። ሰው በስራው መጽደቅ ከቻለ ክርስቶስ ጋር መከራ ይቀበላል። ወደ መስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም፣ ወይም እንደሚባለው እንደ አድቬንቸር አይደለም። ለእኛ መዳን የእሱ መከራ መቀበል የግድ አስፈላጊ ስለነበረ ነው። ስለዚህ መዳንን የሰጠን በዚህ ቸርነቱ ነው። ጸጋ ማለት ይሄ ስጦታ ማለት ነው። ጸጋ ማለት እኛ በምንም ነገር ልናገኘው ልንገዛው የማንችል በነፃ የተሰጠን ከቸርነቱ የተነሳ የተሰጠን ስለሆነ ማለት ነው። ስለዚህ ይህንን በጣም ቅዱስ መጽሐፍ በአጽንኦት ይናገራል። ማንም እንዳይመካ በስራ አይደለም ይላል። ሞት የሚባለው ትልቅ ዕዳ የተወገደው በማንም ስራ አይደለም። ገነት የተከፈተችው በማንም ስራ አይደለም፣ በክርስቶስ ደም ነው። እንዲያው ይህንንም ለማጠየቅ ነው መድኃኔዓለም ኢየሱስ ክርስቶስ ስንት ነቢያት፣ ስንት ጻድቃን፣ ስንት ወዳጆቹ እያሉ እነዚያ ሁሉ ገና ከሲኦል ሳይወጡ አንድን ሽፍታ ቀድሞ ገነት ያስገባው ለዚህም ነው። የምሕረቱን ብዛትም ለማሳየት ነው። ገነትን የሚከፍተው የእሱ ደም መሆኑንም ለማሳየት ነው። ያን ደመ ማኅተሙን የያዘው ሽፍታ ነው ቀድሞ ገነት የገባው። ገነትን የከፈተው ደሙ ነው። ይሄ በጣም መሰረታዊ ነገር ነው። በኦርቶዶክሳዊ አስተምህሮ በስራ አሁን ቪዲዮውን በደንብ ሰምታችሁታል። አሁን ደግሞ ሲጽፍ እንዴት ወይ ሰው አልጻፈለትም፣ ወይ ሰው ነው የጻፈለት፣ ወይ ደግሞ የማያምነው ነው አሁን እየሰበከ ያለው። ቴዳዬ ወደ አንተ ልስጥ። ይኸው የግድ ማስረጃውን አሳይ የሚል ሰው ከመጣ ቪዲዮ እዘራለሁ። መልስ እንስጥበት አንዴ ከንቱ ከማውራት በፊት ዴታ አይነት ችግር ነው። ጌታ ሆይ ይሰማል። ቆይ ታወራለህ፣ ያም ይነበብና ታወራለህ። ቆይ አንዴ አረጋጋው። እሺ ከዚህ በኋላ ጣልቃ ከገባ ያው ታች ትወርዳለህ ማለት ነው። አሁን ልፍ አንፈልግም። ከዛ ትሞክራለህ። አረጋጋው። እሺ እነማን ናችሁ? ጥሩ ጥያቄ ነው ሃኒ። እማነበው መርሎተ ጽድቅ የተሰኘ መጽሐፍ ሁለተኛውን ቅጽ ገጽ 402 ላይ ነው። እንዲህ ይላል።
የመጨረሻው አንቀጽ በመጽሐፍ ቅዱስ መንግስት ልብ አድርጉ። አሁን ዳኒ ያሳየን ቪዲዮ ላይ ነገረ ድነት ከእምነት ጋር ብቻ የተጋመደ መሆኑን ካሳየ በኋላ ስራን በተመለከተ ለመዳን ምንም እገዛ እንደሌለው ነው ሲናገር የሰማነው። እዚህ ጋር ደግሞ ስራን በምን አይነት መንገድ አሽሎክልኮ ሊያስገባው እንደሞከረ ልብ ብላችሁ ስሙ። በመጽሐፍ ቅዱስ መንግስተ ሰማያትን ለመውረስ እግዚአብሔርን ለማየት ይቅርታን ለማግኘት ዘላለማዊ ህይወትን ለማግኘት ስለመሳሰሉት የተነገሩት ቃሎች ብቻቸውን ነጥለን እንውሰዳቸው ከተባለ ከላይ በሰንጠረዡ 2 ገጽ ነው 3 ገጽ የሚሆን ሰንጠረዥ አቅርቧል። ለመመልከት እንደሞከር ነው ያን ነገር ብቻ የሚል የተሳሳተ ድምዳሜ ላይ መውደቅ ሊመጣ ይችላል። እምነት ብቻ የሚለው የፕሮቴስታንቶች አስተምህሮ የዚህ አይነቱ ስህተት ውጤት ነው። በመጽሐፍ ቅዱስ ለመዳን እምነት ወሳኝና አስፈላጊ ስለመሆኑ በአጽንኦት እንደተጻፈ ሁሉ ይልና አንድ ቃል ሲደግም ልብ በሉ፣ ለመዳን ይላል። ቅድም ይህችን ቃል አንብቤዋለሁ፣ ልድገምላችሁ። በመጽሐፍ ቅዱስ ለመዳን ያዙ። አንድ እምነት ወሳኝና አስፈላጊ ስለመሆኑ በአጽንኦት እንደተጻፈ ሁሉ አሁንም በድጋሚ ለመዳን ይልና ጥምቀት፣ ምስጢረ ቁርባን፣ የተቀበሉት ጸጋ መጠበቅ፣ መንፈሳዊ ተጋድሎ እና መልካም ስራ አስፈላጊዎች ስለመሆናቸው እንደዚሁ ተጽፏል። ለምንድን ነው የተጻፈው? ለመዳን። አንዴ ልድገመው። በመጽሐፍ ቅዱስ ለመዳን እምነት ወሳኝና አስፈላጊ ስለመሆኑ በአጽንኦት እንደተጻፈ ሁሉ እንደገና አሁንም ደግሞ ለመዳን ጥምቀት፣ ምስጢረ ቁርባን፣ የተቀበሉትን ጸጋ መጠበቅ፣ መንፈሳዊ ተጋድሎ እና መልካም ስራ አስፈላጊዎች ስለመሆናቸው እንደዚሁ ተጽፏል። ሆኖም ሁሉንም በቤተ ክርስቲያን በምታስተምረው መሰረት በምልአትና በአንድነት በመርዳት ፈንታ እንዲሁ አንድ ሁለቱን ጥቅስ ብቻ ዘገን አድርጎ በራስ ግምትና ስሜት በመውሰድ የፕሮቴስታንት መናፍቃን የስህተታቸው መነሻ ናቸው ይላል። ልብ አድርጉ። ቪዲዮው ላይ እምነት ምንድነው ስራን በተመለከተ ለመዳን እንዳልሆነ ጥንክር ያለ ንግግር ነው የተናገረው። መጽሐፉ ላይ ግን አንዴ አይደለም 2 ጊዜ ለመዳን የሚለውን ቃል ተጠቅሞ ከዘረዘራቸው ዝርዝሮች ውስጥ አንደኛው መልካም ስራ የሚባለው ነው። በነገራችን ላይ በእርሱ ጽሑፍ መሰረት ለመዳን ምንድን ነው የሚያስፈልገው? እምነት 1፣ ጥምቀት 2፣ አምኜ ተጠምቄያለሁ ስለዚህ ድናለሁ እንዳትል ምስጢረ ቁርባን አለ። አምኜ ተጠምቄ ቆርቤያለሁ ስለዚህ ድናለሁ እንዳትል የተቀበሉትን ጸጋ መጠበቅ አለ። አምኜ ተጠምቄ ቆርቤ ጸጋውን ጠብቄያለሁ እንዳትል መንፈሳዊ ተጋድሎ ያስፈልግሃል። አምኜ ተጠምቄ ቆርቤ ጸጋውን ጠብቄ መንፈሳዊ ተጋድሎ አድርጌ ድናለሁ እንዳትል መልካም ስራ ያስፈልግሃል። ስለዚህ እነዚህን ሁሉ ደርድረህ በአይነቱ ካስቀመጥክ በኋላ ነው ምን ማለት የምትችለው መዳን የምትችለው። ምን ብሎ ያስተማረው ሰው ነው? ለመዳን እምነት ብቻ ያስፈልጋል፣ ቤተክርስቲያን እንዲህ ነው የምታስተምረው፣ ስራ ለመዳን ያስፈልጋል ብላ አታውቅም ብሎ ያለው ሰው ነው። ዳንዬ ማይክ ፍሪ። እሺ ቴዳይ ጸጋ ይብዛል፣ ተባረክ። እሺ በጣም ጥሩ። እንድታዩት ያክል ነው እንዴት ግራ የተጋባ ትምህርት እንደሚያወሩ እንደሚናገሩ እንድትረዱት ያክል ነው። እሺ በኦርቶዶክስ እምነት ብቻ ያድናል ወንድም አለ። ሚዩት ነው ያወራኩ እኔን ነው። ኦኬ መጀመሪያ ልመልስላቸው ጥያቄዎቹ 2 ጥያቄ ይዣለሁ። እሱን ልመልስ ነው የገባሁት። ይሄ ነው ጥያቄ። አሁን መጀመሪያ ያነበበውን ወንድማችን አስጠልቀኝ እስቲ አስጠልቀኝ አንዴ። እምነት ብቻ ያድናል ወይ? አስጠልቀኝ አንዴ፣ መልስ እሰጥበታለሁ፣ ችግር የለውም። ና ከዚህ ጀምር ባዛ፣ ከዚህ ጀምር። አስጠልቀኛ ታዲያ እምነት ብቻ ያድናል ወይ? አስጠልቀኝ አልኩህ እኮ ላሳይህ። እንዴ ምን ነው አስጠልቃቸው ሲያነባል ነበር እንዴ? ብራዘር እኔም እኮ እየጠየቅኩ ነው ያለሁት። እምነት ብቻ ያድናል? ችግር የለም እኮ መልስ እንሰጥበታለን። ላስጠልቀውና ላሳይህ። መፈለቅ አይጠበቅብህም፣ እየጠበቅኩ ነው ያለሁት። እምነት ብቻ ያድናል ወይ? አጭር መልስ። ለማንኛውም እንትና እውነት ተናገር ያለው እየጠበቅን ነው ያለነው። እምነት ብቻ ያድናል ወይ?
እኔ ቅድም ፓስተሩ የተናገሩት ፓስተር ፊሎጎስ ለሱ ነበር መልስ ልሰጥ የነበረው። ለካ እምነት አታውቁም። ብቻ ያድናል ወይ ብራዚ? ቀለሜን ሄደ ጠይቀው። እሱ አየህ መልስ የለም። አየህ ይሄው ካልዋሸ በስተቀር ብራዘር፣ አሁን እናንተ ተሰባስባችሁ ነው ዲስከስ ማድረግ ያለባችሁ። ኦኬ ተሰባስባችሁ ነው አሁን እዛ ቁጭ ብላችሁ ማውራት ነው ያለባችሁ። መጀመሪያ እርስ በራስ ነው መነጋገር ያለባችሁ ኦርቶዶክሳውያን። እሺ ጸጊ አይ ካሜራው አይደለም ቆሽሾ አይደለም። እሺ ሌላ ኦርቶዶክስ ያለ እውቀት ያለው ማለት ነው። አሁን ብራዘራችን ምን አለ? ተሳድቦ ወጣ። በቃ መልስ አለን ይላሉ። መልስ ካለን አግባና ሞግተህ ይሄው እየተጠየቅን ያለው እምነት ብቻ ያድናል ወይ? አዎ ያድናል የሚል ኦርቶዶክሳዊ ካለ በጣም ቀላል ነው። በቃ አንድ ቁጥር ይጻፍልን። እኔ ኦርቶዶክሳዊ ነኝ እምነት ብቻ ያድነኛል ብሎ የሚያምን ኦርቶዶክስ ካለ በቃ በደስታ እንቀበላለን። ቀላል እኮ ፉከራው። አሁን ቅድም ጀምሮ ማይክ ካልከፈትኩ ብለህ ስታስቸግር የነበርከው አንተ ነህ። ልመልስ እያልክ ስትሯሯጥ የነበረው አንተ ነህ። ገብተህ ተሳርበህ ከምትወርድ ቢያንስ እዚህ ቁጭ ብሎ ለሚሰማ አንድ ኦርቶዶክሳዊ መልስ ካለህ ለምን አትመልስም? አዎ ዳኒ እምነት ብቻ ያድናል ወይ አያድንም? ማስረጃ አለኝ በትልቁ አድርጉኝ ላሳያችሁ ይባላል። ችግር የለም በትልቁ እናደርግሃለን። ያኔ ግን አሁን መጀመሪያ የተጠየቅከውን ጥያቄ መልሰህ ከዛ ወደ ማስረጃው ትሄዳለህ። ቀላል እኮ ነው ብራዘር። አይዞ ወዳጅ አይዞ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ። ዩዘር 35 ሰላም መልስ ያለው ኦርቶዶክሳዊ ማለት እኔ መልስ አለኝ የሚል ኦርቶዶክሳዊ። እሺ ሰላም ዩዘር 35 ሲጽፉ እንኳን እኔ ወይ ዲያቆኑ የምጠራጠረው ወይ ሰው ነው የጻፈለት። ኦኬ ወይ ስብከቱን ከሰው ነው የሰበከ ማለት የሆነ የጴንጤዎችን ቻናል ቤት ሲያይ ቆይቶ በዛ መንፈስ ተነቃክቶ ይመስለኛል መጥቶ ወይ የሰበከው ስብከቱን እንጂ ሰው ያንን እንደዛ ጽፎ እንዴት ነው ሲሰብክ ደግሞ ስራ አያስፈልግም ለመዳን ብሎ የሚያወራው? ብራዘር ማለት እንደዛ ነው የሚሆነው። ወይ ስብከቱ ትክክል አይደለም ወይ መጽሐፉ ትክክል አይደለም ማለት። ይሄ አሁን ትልቅ አባት ነው መጽሐፍ ያቅተዋል ብዬ አላምንም። ኦፍ ኮርስ ሊጽፈው ይችላል፣ ግን ሲሰብክ ታዲያ የጻፈውን መጽሐፍ እንዴት ያፍርበታል? ከሱ ግን አይደለም እኔ የሚገባኝ ቤተክርስቲያኒቷ ውስጥ ክሊር ያልሆነ ነገረ ድነት አለ፣ ግራ የሚያጋባ ነገረ ድነት አለ። ግራ የሚያጋባ ነገረ ድነት ትምህርት ነው ያለው። ለዛ ነው እና ዲያቆኑ እንደዚህ ግራ ይጋባል፣ ምዕመኑ እንደዚህ ግራ ይጋባል። እና መፈረድ ያለበት አይመስለኝም። ያው እኛ እየፈረድን አይደለም ኦፍ ኮርስ፣ ግን ግራ የሚያጋባ የነገረ ድነት ትምህርት ነው እያየን ያለ ነው። ቀሱን ነው እያወራን ያለ ነው። ሌላ ኦርቶዶክስ ካለ አይ በፍጹም የኛ ነገረ ድነትማ ግራ ያጋባም የሚል ሰው ካለ ይሄው ገብቶ ይሞግተን። ይሄንን እንደዚህ አሁን ቆሞስ ባሳየው መጽሐፍ ላይ በግልጽ ማለት ነው ይሄው ስለ መልካም ስራ የሚናገረው ቦታ ላይ በግልጽ ቋንቋ ይሄው እኛ ለመጽደቅ ስራ አያስፈልገንም ብላ በተናገረችበት አንደበቷ የውጪ ግንኙነት መጽሐፏ ላይ ደግሞ እምነት ስራ ሳትሰራ እምነት ብቻውን ደግሞ አያድንም ብላ ተናግራለች። በጣም ነው የሚያስቀው። ባይዘው በአንዱ መጽሐፏ ይሄው ያለ ስራ መዳን አልችልም ብላ ትናገራለች። በሌላ መጽሐፏ ደግሞ ስራ ከሌለኝ አልድንም ብላ ደግሞ ታወራለች። ሶ ኮንፊውዚንግ፣ በጣም ግራ የተጋባ። በአንድ ስብከቷ ላይ ስራ አያስፈልግም ትላለች፣ በመጽሐፏ ላይ ደግሞ ስራ ያስፈልጋል ደግሞ ትናገራለች። ወዳጆች እንዲህ ግራ ከመጋባት እግዚአብሔር አምላክ ይሰውራችሁ።
ራሳችሁን አስመልጡ። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ኦኬ ያድናል። ምንድነው እያልን ያለነው? እምነት ብቻ ብለን ስናወራ ኦኬ እምነት ብቻ ብለን ስናወራ ኦኬ ምንድነው እያልን ያለነው? የእምነት ብቻ ብለን ስናወራ የእግዚአብሔር የማዳን ተስፋ ወይም ደግሞ ጸጋው የጌታ ጸጋው ሰውን ለማዳን በቂ ነው እያልን ያለነው። የሰው ስራ ሳይኖርበት የሰው መዋጮ ሳይኖርበት የእግዚአብሔር ልጅ ኢየሱስ ክርስቶስ የከፈለው ዋጋ የሱ is enough ኦኬ በቂ ነው እያልን ያለነው። የጌታ የከፈለው ዋጋ ጸጋው በእምነት አድኗቸዋል አይደለም የሚለው። የእግዚአብሔር የማዳን ተስፋ ለሰዎች የደረሰው በምንድን ነው ካልን በእምነት በኩል ነው። ስራ ሰርተን አይደለም የእግዚአብሔርን ጸጋ ያገኘ ነው። አሁን ይሄ ትውልድ ኢየሱስ ብቻውን አይበቃም እያለን ያለው፣ እኛ ደግሞ ኖ ይበቃሃል፣ ኢየሱስ ክርስቶስ ብቻውን ይበቃሃል፣ አንተ መደረብ አያስፈልግህም እያልነው ነው ያለነው። ወዳጆች የገጠመን ትግል እኮ ይሄ ነው። እኛ ኢየሱስ ብቻ በቂ ነው፣ ኖ ኢየሱስ ብቻውን አይበቃም፣ እኛ ምን ማድረግ አለብን? የሆነ ነገር ማድረግ አለብን፣ ማዋጣት አለብን። ጌታ የከፈለው ዋጋ ብቻውን ለኃጢአቴ ለበደሌ በቂ አይደለም። አረ በቂ ነው ብራዘር። የእግዚአብሔር ልጅ ኢየሱስ ክርስቶስ ያልፈጸመው አንተ የምትፈጽመው ድነት የለም። በመስቀል ላይ ተፈጸመ ብሎ ሁሉን ነገር አከናውኖታል። እኛን በእግዚአብሔር ፊት ያለ ነውር ያለ ነቀፌታ ሊያደርገን ዘንድ የእግዚአብሔር የመስቀሉ ስራ በቂ ነው። በቃ እሱን ነው እያልን ያለ ነው። የዳነ ሰው የጸደቀ ሰው ከዳነና ከጸደቀ በኋላ ግን ስራ አለበት። ኤፌሶን ምዕራፍ 2 ቁጥር 10 መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ወዳጄ ጴንጤ ያለ ስራ የተቀመጠ ህዝብ አይደለም። ወዳጄ ቢዚ ነው። በኃጢአት መንደር፣ በጭፈራው ዓለም፣ በየናይት ክለቡ፣ በየመሸታ ቤቱ አታገኘውም ጴንጤን። ሂዝ ቢዚ ወዳጄ። ለምን? የተፈጠረበት ዓላማ ስላለው። ግን እያልን ያለነው ምንድነው? ለመዳን እያልክ ስራ ሰራለው አትበል። ማንም እንዳይመካ ከስራ አይደለም ብሎ ጌታ ነግሯል። ስለዚህ ሰርቼ የሆነ ነገር አከናውኜ የሆነ ነገር ፈጽሜ ድናለሁ እያልክ ዘመንን አትጨርስ። የእግዚአብሔር ልጅ ኢየሱስ ክርስቶስ የጨረሰልህ ስራ አለ። የእሱ ቤዛነት ነው ህይወት የሚሆነ ነው እያልን ያለን። ስለዚህ አትደባልቁት ጋይስ። ይህንን ነው የምንለው። ወንጌል ክሊር የሆነ ትምህርት ስላለው ማለት ነው። ወንጌል ክሊር የሆነ ትምህርት። እሺ ኤርሚ እንዴት ናችሁ? ሰላም ናችሁ ሁላችሁ? ጌታ ይባረክ። እንዴት ነው ዛሬ? አልሰማም ደን ዌልካም ኤርሚሽ። ወይ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም አለን። ኤርሚ ዌልካም ብያለሁ። እንዴት ነህ? እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁኝ። ምናልባት በውስጥም ልጠይቅ አልኩኝና ኤርሚ ቢዚ ይሆናል ብዬ ነበር። ሌሎችንም ጠይቄ ነበር። ትንሽ መጽሐፍ ቅዱስ እያነበብኩ ነበርና አንድ ጥያቄ መጥቶብኝ ያንን ነገር ለመጠየቅ ነበር የገባሁት። ወጥቼ ልግባ እንዴ? ያስተጋባል መሰለኝ። መለስ ኤርሚ። እሺ ኔትወርክ ጃ ይሆናል። እሺ ኤርሚ ወጣገባ አሁን እሰማለሁ።
እሺ ኤርሚ ትሰማለህ? ኦኬ ልጠይቅ። ያው አሁን ከምታስተምረው ትምህርት ጋር አይደለም ዳኒ፣ ያው ምናልባት ከመጽሐፍ ቅዱስ ላይ ያየሁትን ነገር ነው ለመጠየቅ የመጣሁት። ምናልባት ጥያቄ ሆኖብኝ ባለፈው ሳምንት ቸርች ሄጄ ነበረ እና በዚህኛው ሳምንት ግን አሁን ላይ ቢዚ ስለነበርኩም አልሄድኩም። ጥያቄም ስለነበረኝ ሌላ ሰው ጠይቄ ነበርና ያንኛው ሰውም ደግሞ የመለሰልኝ ለእኔ አላጠገበኝም። ምናልባት በዚሁ አጋጣሚ በዚህ አግኝቼ ልጠይቅ ብዬ ነው። ይቻላል ወይስ? እሺ ኤርሚ እሰማለሁ ነው አይደል? አዎ ትሰማለህ። ጠይቅ ወይ ስታክ እያደረገበት ነው ይመስለኛል። ኤርሚ እየቆየ ነው የሚሰማው። ዳኒ በደንብ አለ ድምጽ። እሺ ችግር የለም። እሺ ጠይቀኝ። ቀይ እየበራብኝ ነው። ችግር የለም። ቀይ ጠይቀኝ። እሺ መስዬ ከተሰማችሁ ሁላችሁንም ምናልባት መጽሐፍ ቅዱስ ላይ ሴት ልጅ በቤተ ክርስቲያን ውስጥ በአባቶች እንድትማር ነው እንጂ ቁጭ ብላ እንድትማር ነው እንጂ እንድታስተምር አልፈቀደላትም መጽሐፍ ቅዱስ እንደሚናገረው ማለት ነው። ምዕራፉ ጠፍቶኝ ነው። እሱ ነገር እንዴት ነው የምታዩት ዳኒ? እሺ ዳኒ አለው ወንድምነት። እሺ አለው። እሺ እኔ በሁለት አይኔ ነው የማየው ኤርሚ። የዳኒ ድምጽ እየቆየ ነው የሚመስለው። እሰማለሁ ጋይስ። ዳኒ ድምጽ የለም። መሰማት ይሰማል ግን በጣም እየቆየ ነው የሚመጣው መስዬ። ያ እየቆየ ነው የሚመጣው በጣም። እሺ ድጋሚ ሪሴት ላድርገው ኔትወርክ። ያ እንደዛ አድርግ። ቴዳ ይቀጥል እስከዛ የሚመቸው ከሆነ ካልሆነም ደግሞ ኤርሚሻ ጥያቄውን ያዘውና በውስጥ ትልክለታለህ። ከዛ ወይም ምዕራፉን ስታገኘው ደግሞ ትጠይቋለህ። ግን ያው ይመልስልሃል። እርግጥ የጠየቀው ጥያቄ ቤዚክ ነው፣ ይመለስልሃል። ትንሽ ታግሳቸው። ኔትወርኩ በጣም ብሎበት ነበር። አይ ችግር የለውም፣ በውስጥ መጠየቅ እችላለሁ። ኤርሚ ቢዚ ስለሆነ ነው እንጂ መጠየቅ እችል ነበረ። እንደገናም ሌላም ሰው ጠይቄ ነበርና ትንሽ እኔ ከኦርቶዶክስ የመጣሁትና ከኦርቶዶክስ መጥቼ አሁን ቸርች ምናምን መሄድ ጀመርኩኝ። ጀስት ያንን ነገር ስመለከት ስለእኔ ትንሽ እንትን አለብኝና ልጠይቅ ብዬ ነው። አንደኛ ካለባበስም መጽሐፍ ቅዱስ የሚናገረው አለ ሴቶች እንዲሸፋፈኑ፣ ወንድ ልጅ ደግሞ ተሸፋፍኖ አይደለም ጸሎትን ማድረግ ያለበት። ሁለተኛ ሴት ልጅ ለአዳም ተፈጠረች እንጂ አዳም ለሴት አልተፈጠረም ብሎ መጽሐፍ ቅዱስ በተደጋጋሚ ይናገራልኝና ይህን ነገር ለእኔ ትንሽ ጥያቄ ሆነብኝ። ለዛ ነው የጠየቅኩኝ። ቆንጆ ጥያቄ ነው። መልስልኝ። ቆንጆ ጥያቄ ነው ኤርሚዬ። ምን አለ አስታውሳለሁ፣ ጌታ ስትቀበል ራሱ ኤርሚ ጋር በደንብ አውቃለሁ። ወንድማችን ተባረክ። ጥያቄ እንደዚህ ያለውን ነገር ይዞ መምጣትም መልካም ነገር ነው፣ ግን ይመልሱልሃል፣ በደንብ ይመለስልሃል። እኛ የምንችለውን ነገር ተባብረን አንድ ላይ እናስረዳለን። በደንብ አጥጋቢ መልስ ታገኛለህ። ትንሽ ኔትወርክ ውስጥ ታካርጎበት ነው። ዳኒ እየመራው ስለሆነ ራሱ እንዲመልስልህ ብዬ ነው። ተባረክ። ጸጋ ይብዛላችሁ። መሲ አለው እየሰማችሁ ነው። ሚዩት አደርጋለሁ። እሺ ወንድም አለም ኤርሚ ተባረክ። በጣም ወሳኝ የሆነ ጥያቄ ጠየቀው። እሱ ሲመለስ በደንብ እናወራበታለን። ትሄዳያለህ እንዴ? ኦኬ እሺ። እስከዛ ድረስ ወገኖች ታብታብ እናድርግ። በእኔ አያምርም ግን ሰናይ እያለ እኔ ታብታብ አድርጎ ማለት ጨዋታ ነው የሚሆንብኝ። አንተ ባለበትማ እኔ ሁለተኛ አልተነፈስም። ወገኖች እንግዲህ 725,000 ገብተናል። 1 ሚሊዮን እናድርሰው ተባብለን ነበር። በቃ ታብታቡን ቀጥለው ዳንዬ ስታክ እያደረገ ነው። ሼሩንም ከቻለን በዚሁ ወደ ላይ ከፍ እናድርገው። ግን ታብታቡን አንድ ጊዜ 1 ሚሊዮን እናድርሰው። የተባረካችሁ ጣቶቻችሁ ይባረኩ፣ እጆቻችሁ ይባረኩ።
ጣቶቻችሁ ላይ ያሉት አጥንቶቹን ሊባረኩ ተባረኩልን ቅዱሳን። ሰው ታብታብ እናድርግ። ሁላችንም ጋር እየመሸ ነው። ዳንዬ ጋር በተለይ ሰዓት እላፊ ይሆናል። ሰኒ ጋም ቆሞስዬ እንኳን ደህና መጡ ብያለሁ። ድል ስላላገኘው ነው ቅድም እንትን ያልኩት። ቴዲሻም በጣም መሽቶባቸዋል፣ ግን በቃ አንዴ ፕሮግራማችን እስክንዘጋ ታብታቡን አንዴ እናፍጥ ነው። ተባረኩ ቅዱሳን፣ እግዚአብሔር ይባርካችሁ። 1 ሚሊዮን እናድርሰው። ከዛ በቃ ዳኒም ስታክ ያደረገው ነገር ይለቅለታል። ተባረኩ። የቲክቶክ ምልክት ያላችሁም ደግሞ ጊፍቶን ስጡ። ብያ አባ ብያ እንኳን ደህና መጣ። ተባረኩ ሁላችሁ። ጸጋው ተባረኩልን። ሼሩንም ታብታቡንም አንድ ላይ እናፍጥ ነው። ከዛ የዳኒ ይለቅለታል ሳይዘረግፈን በፊት። ተባረኩ ቅዱሳን። ሌስኮ እናፍጥ ነው። መሲዬ አትቀበይኝም? ወይኔ ኧረ ግድ የለም ይድብህ። ጸጋ ተገልጧል። እኔ የታብታብ ጸጋ ታብታብ ማድረግ ለምዶብኝ ዝም ብዬ ስልክ ይዤ ራሱ እንደዚህ እጄ ዝም ብሎ ታብታብ ያደርጋል። የእውነት ሱሰኛ ያደረጋችሁ። ዝም ብዬ በቃ የሆነ ቤት ልግባ በቃ ለምዶብኝ ታብታብ አደርጋለሁ። ስልክም እየተጠቀምኩኝ ዝም ብዬ ደብል እንትላለሁ እና ሜሴጅ ስጽፍ ደብል ነው የምጽፈው እያልሽ ነው? የእውነቴን እኮ ነው። በጣም እንትን ብሎብኛል። ከባድ ነው ልምድ፣ በጣም ከባድ ነው። ታብታቡን እኔ ራሴ ይኸው ጣቴ እስኪዝል ድረስ እያደረኩት ነው። ጌታ ዘመናችሁን ይባርክ። 1 ሚሊዮን ብናስገባው ሼሩን ራሱ ከፍ የምናደርገው በቃ የዳኒ ይስተካከላል። አሁን እንትኑ እኮ ነው አልጎሪዝሙ ስለሚፈልግ ነው። ሰኒ ቀጥይ ተቀበይኝ እንጂ ያ ቲክቶክ በነገራችን ላይ አክቲቭ ሲሆን ነው የሚፈልገው። እንደዚህ ላይቭ ላይ ታብታቡን ያህል ኮፒ ሊንኩን የህዝብ ስለሆነ ሰማለው። እሺ ዳኒ መታሃል ወንድም ማለት እሺ። እና ቲክቶክ ላይ በደንብ በጣም ወሳኝ ነው ኮፒ ሊንክ ማድረግ፣ ታብታብ ማድረግ ለአካውንቱ አስፈላጊ ስለሆነ ሁላችንም አብረን እንስራሽ ወገኖች። ዳኒ ይቀጥል። እሺ ምናልባት ኤርሚሻ ይህን ሀሳብ መነሻ ያረክበትን ጥቅስ ያው የተለያዩ ጥቅሶችን ስለሚጠቅሱ ሀሳቡን መነሻ ያረክበትን ሀሳብ ብናየውና አውዳዊ ኮንቴክስቱን ተቋረጥኩ። አሁን ቀይ በርቷል በጌታ እሺ፣ ወጣ ተመልሶ እሺ፣ ሰማለሁ። እሺ አሁን መጥቷል። እሺ አውዳዊ ኮንቴክስቱን ማየት ብንችል ጥሩ ነው ብዬ አስባለሁ። ስለዚህ የትኛውን ጥቅስ ነው ይህንን ጥያቄ ስጠይቅ መሰረታዊ አድርጋ ሀሳብ የተነሳው እሱን ብናውቀው ጥሩ ስለሆነ ማለት ነው። ፉት የነበረ ዝም ብዬ እዚህ በቮይስ ያለውን አለ አይደለ? በቮይስ ያለው ምዕራፉን ብቻ ነው የሚናገር፣ ቁጥሩን አይናገርም። በዛ ነው በደንብ እኮ ምን ላይ አሁን ለምሳሌ ምን ላይ እርምሻ በተለያየ ቦታ ላይ ይናገረዋል። በተለይ በሴት ልጅ እና በወንድ ልጅ ለትዳሯ ይገዛ በሚልም ለትዳሯ ትገዛ ወንድ ልጅም እንዲወዳት ምናምን የሚናገርበት መንገድ አለ። ከዛ ደግሞ ስልጣንም እንደዚህ ማለት መጸለይም ምን ማለትም እንደማትችል ደግሞ በተለያየ መንገድ ይናገራል። ምናልባት እዛ ላይ ስላላስኩት ነው ጥቅሱ። እንደሱ እንዳንገምት ነው ኤርሚሻ። አሁን እያየ አንዱ ክፍል የሚያወራው ሀሳብ ኮንቴክስቱ እንድንረዳ ጥያቄ የፈጠረብን ቁጥር ብናውቀው ጥሩ ነው። ኦኬ እሱን ካላየነው በስተቀር በጣም ነው የምንቸገረው። ኦኬ ማወቅ ስላለብን የትኛው ክፍል ነው ኤግዛክትሊ ጥያቄ የፈጠረብን። እስኪ አንዴ መልሼ ላውጣው እና እዚህ ጋር ቆይ አንዴ ልየው ገብቼ። ትችላለህ፣ ችግር የለም።
ትችላለህ። በዛውም ጠይቀው ኤርሚ ደህንነት ካልጀመረ ትምህርቱ ጋር መቀላቀል ይችላል። እሺ እሱ አሪፍ ነው። እሺ አውራ ዳንዬ የተወደድክ እንደውም ሰናይ እሺ ቆሞሽ የዳዬ በጣም ወደው በጣም ማከብረው ነው። ሰንዬ እህታችን መስዬ ከታች ደግሞ መሲ ነው። እንደዛ ይላል። ሁላችሁም ሰላም ብያለሁ የተወደዳችሁ። ነው ብዙ ጊዜ የሚያወሩትና ነገር ግን ስራ ብለው የሚሰሩት ምንም ነገር የለም። ግን በእምነት ብቻ ይላሉ ፕሮቴስታንት ወንጌላውያን በሚል ዝም ብሎ በድፍን ጥላቻ በድፍን አስተሳሰብ ይባላልና ግን አንድ ስራ የሚባል ነገር የለም። ግን መጽሐፋቸው በአንድ በኩል ይሄ የሚለው በእምነት ብቻ ነው እያለ ያለው በእምነት ብቻ የሚዳነው በጸጋው ብቻ እያለ ነው የሚያወራውና ትክክለኛው ደግሞ ይሄኛው ነው። በጣም መጽሐፉ የሚለው ነው እንጂ እነሱ የሚሉት አይደለም። ይሄ አንደበት ላይ የሚወራው ሳይሆን መጽሐፉ ምን ይላል ነው። መጽሐፉ ያስቀመጡት ምን ይላል ነውና ይሄ የሚለው ምንድነው? በእምነት ብቻ በጸጋው ብቻ መስቀል ላይ በክርስቶስ ሞት ብቻ ነው የሚለው ሁሉምና ብቻን ይጠሏታል። መጽሐፉ ግን ብቻ ይላል። ልፈልጌ ነው። ተባረክልኝ ካለ በጣም ጥሩ ነው። ልፈልጌ ነው። ከሌለ እንገዛዋለን ወሳኝ ስለሆነ። እሺ ተባረክልኝ አለ ማጋጣሚ መጽሐፉ ገዝቼዋለሁና ግን እንዳልኩት ጥሩ ሀሳቦች አሉት። ህይወትም አሁን ስራ ላይ ነኝ ያለሁትኝና ኤኒዌይስ ግን መልሼ ጽፌ ጥቅሱንም ይዤ ጠይቃለሁ። እንደዛ ይሻላል። ችግር የለም። በቃ እንደሱ እናድርግና የሆነ ግምት እንዳናወራ የእግዚአብሔርን ቃል ሚስ አንደርስታንድ እንዳናደርገው ግን እንዲሁ ዝም ብለህ እንድታየው ያክል በጳውሎስ አገልግሎት ውስጥ በጣም ብዙ ሴቶች ነበሩ። ኦኬ በጣም ብዙ ማለት ነው። ሐዋርያት ሥራ ምዕራፍ 18 ላይ የምናያት ሴት አለች። ኦኬ የምናነሳቸው ሴቶች አሉ በደንብ ማለት ነው። በደንብ ምን እንዲህ ስለ በቃ በአገልግሎት ውስጥ በቃ በቋሚነት በዋናነት ከፊት ቀደም ገብተው ወጥተው የሚያገለግሉ ምናምን በክርስቶስ ኢየሱስ አገልግሎት ውስጥም እንደዛ ሴቶች ነበሩ። ኦኬ መጽሐፍ ቅዱስ በተለይ ለሴቶች ያለው ቦታ በጣም ትክክል አይደለም። ይሄ ፊት ቦታ ላይ ምናምን የሚለው ሐሳብ በደንብ መመርመር አለበት። እንደሱ አይነት ትምህርት መጽሐፍ ቅዱስ ውስጥ አናገኝም። በተለይ በክርስቶስ ኢየሱስ የዳኑ ሰዎችን የምናወራ ከሆነ ወንድ የለም ሴት የለም ጨዋ የለም ምናምን የምንል ከሆነ በቃ የለም ውስጥ የምንገባ ከሆነ ሁሉ በክርስቶስ ኢየሱስ አንድ ሆኗል ብለን የምናወራ ከሆነ ብዙ ቲቺንጎቻችን ውስጥ መግባት መቻል አለበት። ኦኬ ስለ ልዩነት የምናወራ ከሆነ ግን ጳውሎስ የጻፈባቸው አንዳንድ ቦታዎች ላይ የዛን ኮንቴክስት የተጻፈበት አውድ የሚባል ነገር ግን አለ። ኦኬ እሱ አውድ በደንብ መመርመር አለበት። ለምሳሌ ጳውሎስ በሚያገለግልበት ዘመን የነበሩ አብያተ ክርስቲያናቶች መካከል በጣም ይቸገር የነበረው አንድ ቁም ነገር ምንድነው? በሴቶች የሚመሩ ቤተ መቅደሶች አሏቸው። ኦኬ የጣዖት ቦታዎች አሏቸው እና እነኛ ካህናቶች እዛ የሚያገለግሉ ሴቶች ምናምን በትክክል በሴት የሚመሩ ናቸው። ሶ ያንን ፕሪንሲፕል ዳይሬክት አምጥተው ጌታን ሲያገኙ
ያንኑ ነገር በዚህ ቸርች ውስጥ ደግሞ በዚህ አሁን በገቡት ህብረት ውስጥ አፕላይ ለማድረግ ይሞክራል እና ያ በጣም ትግል ነበረ ለቤተክርስቲያን ማለት ነው። በዛ የጣዖት ልምምድ ውስጥ በነበሩበት ህይወት ውስጥ ያለውን ልምምድ አምጥተው እዚህ ውስጥ አፕላይ ለማድረግ ይሞክራሉ። ጳውሎስ አንዳንድ ዲስኦርደሮችን አጀስት ለማድረግና መስመር ለማስያዝ የተጠቀማቸው የተናገራቸው ንግግሮች አሉ። እነኛ ንግግሮች ዳይሬክት ወስደ ሚስ ኮት አድርገ እንትን እንዳትል ሚስ እንዳታረግ ቆም ብሎ በስርዓት ማውራት መነጋገር ያስፈልጋል። ስለዚህ ያው እንትን ካለ የኔ ጥያቄ ካለ ግን በውስጥ መስመር ስልኬም አለ ልናወራ ልነጋገር እንችላለን። የፈለከው ጥቅስ ላይ ያንን ጥቅስ አውዱን እያየን የተመለከትን ማየትና ማውራት እንችላለን። ኦኬ ይሄንን ምለ በግልጽ መነጋገር እንችላለን። ከፈለክም እንደዚሁ በአደባባይ ጥያቄ ሲኖር ያለውን ሐሳብ መነጋገር ማውራት እንችላለን። ምንም ችግር የለም። ግን ያዘው ጥቅሱን ያዘውና ዲል እናድርግ እናወራበት ነው። የማስተዋል ወገኖች አለ ብዬ አምናለሁ። ኤርሚዬ ተባረክ፣ ጸጋ ይብዛልህ። ዳንዬ በቃ ወገኖች በቃ ኔትወርኩ በጣም እየገገመ ነው። በቃ ማረፍ አለብኝ ልረፍ። በቃ ግድ የለም። ኤርሚሻ በቃ በውስጥ መስመር ጻፍልኝ የምትፈልገውን ጥቅስ ስታገኘው እዚህ ቦታዎች ላይ ጥያቄ ፈጥሮብኛል የምትላቸው የኔ ጥያቄዎች ካሉ እናወራለን። ግን መሰረታዊ ክርስትና ትምህርት ጀመርክ እንዴ? የሆነ ጊዜ ጠይቄ ጀምሬያለሁ ብለኸኝ ነበር አይደል? ተክሉ ጋር እየተማርኩ ነው። ተክሉ እያስተማረኝ ነው። እየተማርክ ነው? እሺ ጥሩ። ያ እሺ፣ በሳምንት አንድ ቀን ነው። ሞር ግን መማር የምችልበትም ነገር ካለ እማራለሁ። እኔ ዞሮ ምንም አላደርግም። ብዙ ረፍት ቀኖች አሉ። በጣም ጥሩ። እሺ በቃ አንድ የተጀመረ ግሩፕ አለ፣ ግን እሱኛው ኦልሬዲ አሁን ፓስተር ስለማይቀበል ሌላ ግን ተጨማሪ ግሩፕ ስለሆነ አዳዲስ ግሩፖችን ደግሞ ማዘጋጀት ስላለብን ከ11 ሳምንት በኋላ የሚጀምራል ሌላ ግሩፕ። እዛ ግሩፕ ላይ ጆይን ታደርጋለህ። ችግር የለም። ጸጋ ይብዛላችሁ። ተባረኩልኝ። በጣም ወዳችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። አብራችሁን ጌታን ያገለገላችሁ ወንድም እህቶች ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። በጣም ወዳችኋለሁ። መልካም ምሽት፣ መልካም አዳር ይሁንላችሁ።
በብዙ ተባረኩ። እግዚአብሔር ዘመናችሁን ይባርክ። መልእክታችን አንድና አንድ ነው። የተሰቀለውን ኢየሱስን እንሰብካለን። ይሄ ጌታ ያድናል፣ ሕይወት ይሰጣል፣ ከዘላለም ሞት ይታደጋል። ኢየሱስ ክርስቶስ የማንደራደርበት ርዕሳችን ነው። ዛሬም በክርስቶስ ኢየሱስ የሚያምን ማንም ኃጢአተኛ በደለኛ ቢኖር የዘላለም ሕይወትን ያገኛል። ወደዚህ ጌታ መታችሁ ረፍት እንድታገኙ በጌታ ፍቅር እናበረታታችኋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ቤተሰብ አለው ወይስ ኔትወርክ አስወጥቶኛል? አለሁ የለሁም? አለሁ። ገህና ስታገኘው አንድ ቁጥር ጻፍልን፣ እናስገባሃለን። ገስት ላይ ይሄን ያክል መቆየት ስለሌለብህ ፖዝድ ሆነህ ማለት ነው። ሌሎች ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እኔ ነኝ አስወረድኩ። መሲ ይብቃው ብለሽ ነው ልቀበለው? መሲ ዳኒ ድምፅን አሰማን እስኪ ካለ። ቴዳይ አሁን ሰማ ይሆን? እስማ አሪፍ ነው። አሁን አሪፍ ነው። ካሜራ አታብራ እስኪ። ምናልባት ካሜራ ዘጋው። እስቲ በጣም አስቸገረኝ ታውቃለህ። ጥቅስ ምናምን ከፈለክ እኛ እናወጣልሃለን፣ እኛ እናነብልሃለን፣ እኛ እናሳይልሃለን። መጽሐፍ መረጃም ከፈለክ አለውኝ እኔ። ስለዚህ እኔ ያሳይልሃለሁ። እስኪ ከሐመር ጋር ቀጥሉ እስኪ ሞክሩ። እሺ ሐመር እኮ ጴንጤ ሆኖ አገኘሁት ሳያውቀው ነው እንዴ? ነው አታታት ስማኝ ዳኒ፣ አንተ ማለት የምታደርገው ነገር ትክክል አይደለም። ምክንያቱም ይህ ወንጌል ነው። ገብቶሃል? ወንጌል ማለት ደግሞ አንድ የደከመ ሰው ስህተት ካለበት አንተ የምታረመው ነገር ነው። አንተም ስህተት ካለበት ማንም ፍጹም ሰው የለም። ገብቶሃል? ስህተት ካለበት አልተሳሳትክም እኮ ነው ያልኩህ። ምልህና እናንተ እኮ እጅ ለእጅ ነው የምንጨባበጠው አይደለም፣ አካያዝ ነው። ምክንያቱም አንተ በእምነት ድኛለሁ ያልከው ነገር ልክ አንተ እኮ አሁን ፍጹም ነህ፣ ፍጹም ሆነሃል ማለት እኮ ነው። ፍጹም ከሆንክ ደግሞ አምላክ ሆነሃል ማለት ነው። ገብቶሃል? ለጠየቅኩ ጥያቄ መልስ አልሰጠኸኝም። እየጠየቅኩ አሁንም ድጋሚ ነው የምጠይቅህ። በቃ እስካሁን አልጠየቅከኝም። እስካሁን የነበርኩ የነበረው 10 ጊዜ ጠይቅ። አንድ ያመር ስሜት አትዋሽ። በውሸት ወንጌል ስለማይሰበክ ይሄው አሁን እድል ልስጥህ ወዳጅ። ተዋ ምን ጠየቅከኝሽ? እንደሱ እንደለ ነው የምትፈልገው? አልጠየቅከኝም። አሁን እድል ልስጥህ። ችግር የለውም። ችግር የለም። እኔ አሁን ምልህ በእምነት እያስተዋል መስማት ብቻ ሳይሆን ማስተዋል ያስፈልጋል። በእምነት በኢየሱስ ክርስቶስ ድኛለሁ። መቼ ነው ግን የዳንኩት የሚለው ጥያቄ አለ። እሱን ተጨረስን። እናንተ እኮ ተግባብተን ጨረስን። አሁን እሱን ተጨባብጠናል። በእምነት ብቻ ይዳናል ብለኛል። አክሴፕት አድርጌያለሁ። አሁን ራሳው ገባና ያልመለስክልኝም ነው። አሁንም ቆይ አንተ መቼ የሚሆን በእምነት ድኛለሁ ብለኛል። ተስማምተናል በእምነት ብቻ። አሁን አንተ ጥያቄ ጠይቀኝ፣ ችግር የለም። ምንድን ነው እሱ? አሁን ጥያቄ ይሄ ነው። ጥያቄ ነው። ታዲያ የምጠይቅ በመሀል እየገባ እንዴት ትሰማኛለህ ዳኒ? እኔ ያልኩህ በኢየሱስ ክርስቶስ አምነህ የዳንከው የመቼው ኃጢአት ነው? ከዳንክ በኋላስ ምን አለ? ይሄ ትመልስልኝ እንችላለን? አንተ በኢየሱስ ድነህ በቃ ጻድቅ ነኝ እያልክ ነው? ኃጢአት አልሰራም እያልክ ነው? በደንብ ሰማኝ። ልመልስልህ አሁን ፈቃደኛ ነህ? መልስ።
ካንተ ጋራ በእጅ እንደተጨባበጥ ነው ሁሉ እኔ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ብቻ ነው ዳንኩት። ከየትኛው ኃጢአት ስትለኝ ከየትኛውም ኃጢአቴ ኢየሱስ ክርስቶስ የመጣው እኔን ለማዳን ነው። ምን ማለት ነው? ያለብኝን የትኛውንም ዕዳ ሊከፍልልኝ ነው ኢየሱስ የመጣልኝ። የመቼው ኃጢአት ነው የተሰረየልህ ነው ጥያቄ። የትኛውም ኃጢአቴ እኮ አልኩ። ኃጢአት አላልኩም። የትኛው ኃጢአት አላልኩም። የመቼው ኃጢአት የመቼው እየሰማ አይደለም ማለት ነው። ይሰማው ነው እንጂ ከሰማህ በደንብ ስማ ብራዘር። እሺ ኢየሱስ ክርስቶስን በማምንበት ሰዓት ላይ ከነበረኝ ከየትኛውም ኃጢአትና በደል ጌታዬ ነፃ አውጥቶኛል። አሰማኝ። ጥያቄ አልገባህም። እኔ ከየትኛው ኃጢአት አዳነህ አላልኩም። መቼ የትኛው ኃጢአት የመቼው ጊዜ ኃጢአት ነው የተሻረው ነው? የትኛውም ጊዜ ኃጢአቴ እኮ አልኩ ብራዘር። አማርኛ አይሰማም? ኦኬ። ይህ ማለት ኢየሱስ ክርስቶስ ከዳንኩ በኋላም ኃጢአት እንደምትሰራ ነው የምትናገር ያለው። በየትኛውም ጊዜ ካልክ የፊተኛውም የኋላኛውም ኃጢአት ኢየሱስ ኃጢአተኛ ሙኜ በኢየሱስ ምድናለሁ እያልከኝ ነው አይደል? መቼም ቢሆን እምድነው ትላንትም የዳንኩት ዛሬም እምድነው ነገም ብትለው የመቼውም ጊዜ ቢሆን ማለት ነው። አዎ እኔ የምድነው በክርስቶስ ኢየሱስ ላይ ባለኝ እምነት ብቻ ነው። እሺ የትላንትና የዛሬው የነገውም ኃጢአት መቼም ቢሆን በኢየሱስ ክርስቶስ ድናለሁ እያልክ ነው። አለቀ። ጥሩ። እኔ ደግሞ እልሃለሁ መጽሐፍ ቅዱስ እንደሚናገረው አንተ በኢየሱስ ክርስቶስ አምነህ ኃጢአት ከሰራህ እንደምትወገድ አመንከኝ ማለት ነው ያልኩህን ማልኩ እየተናገርክ እንዴት አላምንም? ኦኬ ሶ ማስረጃ አትፈልግም ማለት ነው? እሰጥሃለሁ እንጂ አንተ ተሳስተሃል እኮ ነው የምልህ። እንዴ እኔን ማስረጃ ነው እንጂ የምጠይቀኝ ምን ተሳስተሃል ትላለህ? እኔ ለእኔ ትምህርት ማስረጃ ነው እንደምትሰጠኝ አንተ? እሺ በኃጢአት ሰርቶ ይድናል የሚል ማስረጃ ሰጠኝ። እሺ ጥያቄ ከፈለግ ስለማትቀበል ብዬ እኮ ነው። አሁን ትልቁን ማስተካከል ያለብህን ነገር ላስተካክል። እኔ አሁንም ቢሆን ኃጢአተኛ በደለኛ ሰው በክርስቶስ ኢየሱስ በማመን ይድናል ነው እንጂ ያልኩ ኃጢአት በመስራት ይዳናል ያለህ ማንም የለም። መጀመሪያ ጆሮን ኮርኩረው ወዳጄ፣ አትደረብራት። የመቼው ኃጢአት ነው? መቼም ቢሆን ነው የምለው። መቼም ቢሆን አትደረባ ብራዘር። መቼም ቢሆን እኮ አልኩ። የጠየቀ ሰው መስማት አለበት። ከዛ ካልተመለሰልህ ዳኒ አልተመለሰልኝም ትለኛለህ። መቼም ቢሆን ማለት ነው ኃጢአተኛ በደለኛ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገለት ስራ እንጂ የሚድነው የትኛውም ኃጢአተኛ በደለኛ ሰው በየትኛውም የዕድሜ ክልል ውስጥ ቢኖር 1 ዓመት ጴንጤ ቢሆን፣ የመጀመሪያ ቀን ጴንጤ ቢሆን፣ 10 ዓመት ጴንጤ ቢሆን፣ 100 ዓመት ጴንጤ ቢሆን፣ አሁንም ቢሆን ያ ሰው የሚድነው በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገለት በመስቀሉ ሥራ ምሕረትን አግኝቶ ነው እንጂ ሰውየው በራሱ ለፍቶ ሰርቶ ጥሮ የሚገባበት የእግዚአብሔር መንግስት የለም። አሁን ጥያቄ ሌላ ነው፣ አንተ የምትመልሰው ሌላ ነው ዳንኤል። እኔ የምልህ አንተ በኢየሱስ ጥያቄን ጻፈው፣ በኮመንት ጻፈው። እስቲ ስታወራው የተሳሳትክ ከሆነ በኮመንት ጻፈው። እስቲ አንተ እኔ የምልህ ወይ በኮመንት ጻፈው ብራዘር ወዳጄ። ይሄ ማላገጥ ይባላል። ይሄ ወንጌል አይደለም ዳንኤል ብራዘር። እኔ ጊዜ የለኝም ለማላገጥ ወንድም ወንጌል ልሰብክ ነው ያለው ወዳጄ። እኔ የምጠይቅህ ሌላ የምትመልሰው ሌላ። በኢየሱስ ክርስቶስ ድኛለሁ አልክ አይደል? አንተ መቼ ነው አሁንስ የዳንከውስ? የመቼው ነው? ያለፈው ታሪክ ነው ወይስ ለወደፊቱ? ያው ልጻፍልህ። ካሜራዬን ካበራው ከተቋረጠ ከወንድሞች ጋር ትቀጥላለህ። እየተደራረቅን ማውራት ስለሌለብን ማለት ነው። እሺ ወይ አንተ ራስህ ጥያቄ አልገባህም ማለት ነው ለራስህ። እሺ ያው
እሺ አንዴ ድገሙ ጥያቄን እያየህ ልጻፍልህ። የኔ ጥያቄ ልጽፈው። አንድ ሰው በኢየሱስ ክርስቶስ ወይም በእምነት በኢየሱስ በማመን ድኛለሁ ሲል ድህነቱ የመቼ ድህነት ነው? ይሄ ነው ጥያቄው። ሰምታችኋል። እንግዲህ ሌላ አልጠየቅኩም እንዳይል ማለት ነው። በቃ ሚዩት አድርገው። ካነበው ጻፍከው እንጂ ሚዩት አድርገው። አንድ ሰው ድኛለሁ ሲል የመቼ ድነት ነው? ይሄን የጠየቀው ይሄን ያወራው ቃል በቃል ችግር አለ። የመቼው ኃጢአት ድነት ነው? ቃል በቃል ስትጽፍ ነው ስታወራ ነው የጻፍከው ወዳጄ። አሁንና የመቼ ኃጢአት ነው የዳንከው ነው ጥያቄ። ከዛ ቀጥል እኮ ልቀጥል ወደ መልሱ ሆነ ቀጥል። ኦኬ ያው በደምሱ ኢየሱስ ክርስቶስ አንድን ኃጢአተኛ በደለኛ ሰው ያዳነው ለአንድ ቀን አይደለም፣ ለሁሌ ነው ያዳነው። በእግዚአብሔር ቃል ነው ይሄንን ማወቅ። ኦኬ አሁንም ዳንኤል ለአንድ ቀን አይደለም ለሁሌ ነው ሞት ታደርጋለህ ወይስ? እሺ ምን ታደርግላለሁ? ግን እየጠየቀኝ መስሎኝ እኮ ነው። ሞት ታርጋውን 10 ያትግባ። ይሄው የጻፍ ጽፌልሃለሁ እኮ ይሄው መልሴን ነው ያው የምመለሰው። ኢየሱስ ያዳነው ሁሌ ጊዜ ነው ያዳነው። ለአንድ ቀን ለሁለት ቀን አለ የጌታዬ ማዳን። ጌታን ሲቀበል ስላለው ኃጢአት ብቻ ስለ ሁል ጊዜ ነው የምናወራው። ኢየሱስ ያዳነው ለአንድ ቀን ለሁለት ቀን አይደለም፣ ለሁሌ ነው ያዳነው። ማስረጃ አለ ዳኒ? አዎ ማስረጃ አለኝ። ይኸው ልገልጥ እኮ ነው በእግዚአብሔር። ከዛ ትሞግተኛለህ ማለት ነው ከተሳሳትኩ። እንደሱ ነው የምናወራው። ወይ ጥያቄ አልገባህም ማለት ነው ለራስህ። ግን የጻፍኩትን ጥያቄ እንዲህ ነው መልሱ፣ ይሄ ነው። ያው እንደዚህ ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ኦኬ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን አለቃ ፈቃድ በፊት ተመላልሳችሁባቸዋል። ስለ በፊት ህይወት ነው የሚያወራው። በዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረገን በስጋችን ምኞት በፊት እንኖር ነበርና እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ኦኬ ስለ ፓስት ላይፍ ነው የሚያወራው። ከዛስ ነገር ግን እግዚአብሔር በምህረቱ ምን ስለሆነ ባለጠጋ ስለሆነ እሺ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና ሃሌሉያ። ይኸው በደለኛ ነበርን፣ ኃጢአተኛ ነበርን። ከዛስ በክርስቶስ ኢየሱስ በምን ዳንን? በጸጋ ዳንን። የክርስትና ትምህርት ነው። አይ ዳኒ እኔ እኮ የጠየቅኩ ደግሞ እሺ አንዴ ዳንክ በኢየሱስ ክርስቶስ ጸጋ ወደፊትስ ነው አይደል ጥያቄ? ወይ ጨረስክ አይደል ጥያቄ? መልስ አልጨረስኩም እያረጋገጥኩልህ ነው። ወደፊትስ ብለህ እየጠየቅከኝ ነው አይደል? ወዳጄ ወደፊትስ እያልከኝ ነው ወይ ወይስ ጥያቄ ናታ? ወደፊትስ አንተ ድናል። ዛሬ አሁን ያለፈው ታሪክ አንብበልኛል። ጥሩ በኢየሱስ ክርስቶስ በማመን ድናል። ወደፊትስ ምን ስታደርግ ነው? ቴንክ ዩ። ይኸው ቁጥር 6 በደምብ ስማ። ቁጥር 6 አንዴ አፑ ስለሚዘጋ ቁጥር 6 በሚመጡ ዘመናትም መቼ ከዳነ በኋላ ሰው በሚመጡ ዘመናትም ያንተ ጥያቄ ማለት ነው ቃል በቃል በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት
ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠ። እኔ አሁን ጥሩ አትደረብ ሚት አርግ ነው ሚት አርግ ብራዘር ሚት አርግ ምን ኦኬ ነው የምትለው ሚት አርግ። እኔ ትላንትና ብቻ የተስተካከለልኝ ሰው አይደለሁም። ነገዬም በክርስቶስ ኢየሱስ ያማርልኝ ሰው ነኝ። ትላንትናዬን አስተካክሎ ከዚህ በኋላ ራስህ እንደፈለክ ተወጣው ያለኝ ሰው አይደለሁም። በሚመጡ ዘመናቶቼ ላይም በክርስቶስ ኢየሱስ በእኛ ባላይ ባለው የእግዚአብሔር ምን ቸርነት ምን ምሕረት ነገዬ ላይ ያማረኝልኝ ሰው ነኝ። ኢየሱስን ይህን ያክል ነው ያመንኩት። ትላንትናዬን አስተካክሎ ዞር ያለ ጌታ አይደለም ያለኝ። ነገዬ ላይም ኢየሱስ ክርስቶስ ነው የመዳኛ የተስፋዬ። ሌላ ጥያቄ አለ? እሺ በሚመጡ ዘመናት ነው ያዳነኛል። ምን ስታደርግ ነው በሚመጣው ዘመን? አንተ ምንድን ነው ህግ ሳትፈጽም ወይ ስትፈጽም? ሚዩት አድርግልኝ አለ ጠይቀኝ ብለኝ እኮ ሚዩት አድርግልኝ። ጠየቅ አይደል? ሚዩት አድርግልኝ ልመልስልህ። ዳኒ በሚመጣው ዘመናስ በምድር የምትድነው? የምድንበት መንገድ አይቀያየርም ብራዘር። መንገዱ አንድ ነው። ኦርቶዶክሳውያን ስሙን፣ መንገዳችን አንድ ነው። ትላንትና የዳነው በእግዚአብሔር ምሕረት ነው። ነገም የምድነው በእግዚአብሔር ምሕረት ነው። ያለ እግዚአብሔር ምሕረት ማንም ጴንጤ እድናለሁ አይልም። አየ፣ ለዚህ ነው በእግዚአብሔር ላይ ያለን እምነት ሙሉ የሚሆነው። ለዛ ነው ስራችንን ብናይ ስራችን አያድነንም። ራሳችን ላይ ብንመካ ዛሬ ሰርተን ቢሆን 4 ቀን 5 ቀን 1 ወር ሙሉ በኃጢአት ተዘፍቀን ነው የምንኖረው። ትምክት አይሆነኝም ማንነቴ። ዳኒ ማንነቱ ትምክት አይሆነው ብራዘር፣ ስራው ትምክት አይሆነው። እገሌ ብዬ ገሌን ዞር ብዬ ባጠገቤ እንዳላይ እነሱ ራሳቸው የእግዚአብሔር ጸጋ እንጂ ሰው ያደረጋቸው የምደገፋቸው ሰዎች አይደሉ። ተክልዬም ባየው እንደዛ ብራዘር፣ እገሌ ብዬ የማየው ቅዱስ ካለ እንደዛ። ለካስ የእግዚአብሔር ጸጋ ነው ሰውን ሰው የሚያደርገው። አየ፣ ስጋ ለባሽን ደግሞ የሚመካ በጣም በቃ ብራዘር የተረገመ ነው። ማንን ነው እንግዲያውስ የምመካው? የሚመካ በእግዚአብሔር ይመካ። መመካዬ ማን ነው? አንዴ ቆይ ብራዘር ተመለሰል። ቅድም ምን ብለህ ካልተመለሰልህ ቅድም ምንድን ነው ያልከው? ማይክን ዝጋ። ታዲያ ካልተመለሰልህ ብራዘር ማይክን ዝጋ። ካልተመለሰልህ አልጨረስኩም ብራዘር። ቴንክ ዩ። ሲጨረስ ሲመለስልህ ብቻ ነው ማይክ የምትከፍተው። ይኸው ታዲያ በምንድን ነው በሚመጣው ዘመን የምትድነው? በሚመጡ ዘመናትም በክርስቶስ ኢየሱስ ባለው ቸርነት ከሁሉ የሚበልጠውን የጸጋው ባለጠግነት ነው እኔን የሚያድነኝ። ትላንትና የሚያዳነኝ የእግዚአብሔር ጸጋ ነው። ነገም የምድንበት የእግዚአብሔር ጸጋ ነው። ሌላ ጥያቄ አለ? ያዝበልሽ አንተ ቅድም እኮ ራስህ ቅድም በተናገርከው በመለስከው ጥያቄ እየተጋጨህ ነው። ቅድም ምን አልከኝ? እኛ በኢየሱስ ክርስቶስ ድነናል፣ ከዳን በኋላ ህግ አያስፈልግም አላልንም ብለሃል። አሁን ደግሞ ለሚመጣውም ዘመንም ቢሆንም በኢየሱስ ጸጋ እንድናለን ብለሃል። እሺ አሁን እኔ ያሳያለሁ። ይህ ምን ይላል መሰለህ? ኤፌሶን 5 አንድ የተጋጨው ያልከውን ሀሳብ መጀመሪያ እንጨርስ። እየዋሸ ስለሆነ በእኔ ላይ አልዋሸሁም። ቅድም ተናግረሃል። ምንም አላልኩም። ምንድን ያልኩት ምንድን ነው? ቅድም ያልኩት የተጋጨብህን ነገር እሱን ክሊር አድርጌልህ ነው የሚሄደው። አፍተ ነው ምንድን ነው ክሊር አድርገህ የምትሄደው? ቅድም ምን ብዬ ነው? በውሸት እንድትሄድ አልፈልግም። የተጋጨብህ ቅድም ምንድን ነው? እሱ ቅድም ያልኩት የተጋጨብህ በሚመጣው ዘመን እኮ ንገረኝ። ልጻፈው የተጋጨብህ አዳመጥ ዳንኤል፣ አዳመጥ። ማዳመጥ ደግሞ የሰማው ነው ብራዘር። ንገረኝ እኮ የምልህ ልሰማ እኮ ነው። ልጽፍ እኮ ነው የተዘጋጀው። እየሰማው ነው። አፍጥ ነው ብራዘር። ቅድም ምን አልክ? ጴንጤዎች በኢየሱስ ክርስቶስ ካመን በኋላ ህግ አያስፈልግም ትላላችሁ ብዬ አላልንም። ማስረጃ አምጣልክ። ማስረጃ ህግ አያስፈልግም ብለህ
ትናገራለህ ስልህ አይ አላልንም ማስረጃ አምጣ። አሁን ደግሞ በዚህ ጥቅስ አሁን ህግ ያስፈልጋል ያልኩትበትን ቦታ ሳይ ወይ ተአምር ቅድም ብለሃል። ህግ አሁን ያስፈልጋል ያልኩበትን ቦታ ሳይ አሁን ደግሞ በሚመጣው ዘመንም ህግ አያስፈልግም አልኩ እኮ። እሺ ቅድም አሁን በደንብ ስማኝ። ቅድም ህግ አያስፈልግም ያልኩበትን ቦታ አንተ ምንድነው? አትዋሽ። አይደለም እኔ የጠየቁ ጥያቄ እኮ ነው እሱ እኮ እኔ ነኝ የጠየቁ አንተ እኮ አይደለም። እኔ ታዲያ አንተ ራስና ከራስ ጥያቄ ጋር የተመታታ አሁን እኮ መለስክልኝ ለጥያቄ ምንድን ነው ያልከው? እሺ አሁን ምን ጠይቀኸኝ ነው የተመታታው ታዲያ? አዎ ቅድም እኔ ጠየቁ። አዳምጥማ ቅድም ምን ጠየቅ? ቅድም ምን ጠየቅ? አዳምጥ። እየተናገርክ እንዴት ነው የምነግርህ? አዳምጥ እንጂ ዳኒ። ቅድም ምን ብዬ ጠየቁ? ጴንጤዎች በኢየሱስ ክርስቶስ አምነን ከዳን በኋላ ህግ አያስፈልግም ብለህ ትናገራላችሁ ብዬ ስጠይቅህ አይ አላልንም አለ። ኦኬ አሁን ደግሞ ባወጣህ ጥቅስ በሚመጣውም ዘመንም ቢሆንም እኛ የዳነው በጌታችን ጸጋ እንጂ ህግ አያስፈልግም እያለ እሺ፣ ውሸትን ላሳየ ያልከውን ማለት ነው። ኦኬ አንዴ በደምብ ስማኝ። አሁንም ቢሆን በኋላም ቢሆን እምነታችን እኛ በአደባባይ ነው የምንናገረው። ውሸትን ብቻ ላሳየ ያልከውን ቅድም ሂድ ማስረጃ አንጣ ቪዲዮ ስልህ በዛው ቀርተ ጠፋ። በዛው የጠፋው ምንድን ነው? ጴንጤዎች ለመዳን ጴንጤዎች ከዳናችሁ በኋላ ህግ አያስፈልግም ብላችኋል አልክ። ውሸት። እኛ ከዳንን በኋላ ህግ አያስፈልገንም አላልንም። አሁን ምን እያልኩ ያሳየኝ? ለምንድን ነው የምትደረበው? ወዳጄ ሰላም ነው? ኦኬ ፒስ ከሆነ አትደረባ ሳውራ። አዎ አሁንም እንልሃለን ጴንጤዎች ከዳንን በኋላ ህግ አያስፈልግም አላልንም ስል በደንብ ስማኝ። ሰው ለመዳን ህግ አያስፈልገውም እያልን ያለ ነው። ከዳነስ በኋላ እንደ ልቡ ህጉን እየካደ ነው ወይ ህጉን እየጣሰ ነው ወይ የሚኖረው ካልከኝ አይደለም። ኦኬ ህግ አያስፈልግም ያልነው ህግን በመጠበቅና ባለመጠበቅ የመዳን ተስፋ ቀርቷል። አሁን ሰው የሚድነው በምንድን ነው ካልከኝ ህግ በመጠበቅ አይደለም። ኦኬ የዳነ ሰውስ እንዴት ነው የሚመራው ካልከኝ በእግዚአብሔር ቃል ህይወቱን እያነጸ የእግዚአብሔርን ሐሳብ የእግዚአብሔርን ትእዛዝ እየጠበቀ ይኖራል። የሚኖረው ግን ለመዳንና ለመጽደቅ አይደለም። አሁን ኦልሬዲ ምን ስላለ ነው? በክርስቶስ ኢየሱስ አምኖ ስለዳነ ነው። አሁን የምታወራው ስለዳነ ሰው ነው። ህግን ብጠብቅ አባትና እናቴን ባከብር ጌታ ትእዛዝን ስለሰጠኝ ነው። አሁን የጌታን ትእዛዝ ነው የምጠብቀው ለመዳን ብዬ አይደለም። ምክንያቱም መጽሐፍ ሲናገር ይኸው በግልጽ ይናገራል። ምን ማለት እንደሆነ ላሳየ። እኛ ክርስቲያኖች ነን። እምነታችን እንደ እግዚአብሔር ቃል ነው። ሰው ህግን በመጠበቅ ይድናል ወይ? አይድንም። ይኸው ያገኘነው ጽድቅ ህግን በመጠበቅ ነው? አይደለም። የእግዚአብሔር ቃል እንደዚህ ይላል። ይኸው ስለ ጽድቃችን ሲናገር ይህም የህግ ስራን በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። በቃ አንጸድቅም። ህግን በመጠበቅ የምንጸድቅ ሰዎች አይደለንም። አሁን አከተመ። ስለዚህ ህግን በመጠበቅ ያመነ ነው ያላመነ አብራራልኝ። በዛው ይሄ ጥቅስ ያመነ ሰው ስላመነ ሰው እኮ ነው የምናወራው። ያመነ ሰው ኦኬ፣ ቀጥል ድገማት። ህግን በመጠበቅ አይጸድቅም። አለቀ። መቼም ቢሆን አልጸድቅም። ምን ማለት ነው? እሺ አይጸድቅም ብሏል። ሰምታችኋል። እኔ እየቀዳሁት ነው። ስማ በሰላም ነው አይደለም? ምን ልመልስልህ? ህግን በመጠበቅ ይጸድቃል ብለህ ታምናለህ? አዎ አዳምጥ። እዚህ ላይ ላዳምጥ። ኤፌሶን 5 ላይ እንዲህ ይላል፣ አንተ በክርስቶስ አምነህ አንተ በክርስቶስ አምነሃል። በክርስቶስ አምኜ ህግ አልጠብቅም እያልክ ነው አይደል? ህግ አያስፈልግም። ያቺ ጥቅስም ቅድም ያሳየንም ድጋሚ ታሳየናለህ። ግን እዚህ ልልሃል። ምን ጠይቄህ ነው የምትመልስልኝ? ብራዘር ለጌታ
ማለት እየተናገርክ አይደል እንዴ? እኔ ስለተናገርኩት እየመለስክልኝ አይደል? ምን መልሽልህ ነው የምትነግረኝ? እኛ በህግ በመጠባበቅ አይደለም የዳን ነው። ምንድነውም በህግ መጠባበቅ። ምን ጠይቄህ ነው የምትመልስልኝ ብራዘር? ለተናገርከው ነው። ስህተት መንገድ ላይ ስላለ እኔ ደግሞ መጽሐፍ ቅዱስ ምን እንደሚል እኔ ላሳይፍ ስለፈለኩ። ምን ጠይቄህ ነው የምትመልስልኝ ብራዘር? ምን ጠይቄህ ነው የምትመልስልኝ እንዴ? ህግ በመጠበቅ አይደለም የዳን ነው አላልኩም? ጠይቄሃለሁ አላልክም ወይ? አሁን ነው እኮ ጥያቄ አይደለም የጠየቅኩ። አዎ እንደዛ ብለህ ተናግረሃል። ጥያቄ አይደለም የጠየቅኩ፣ መልስ ነው የምልህ። አዎ ግድ የለም። አሁን አንተ ደግሞ እኔ ነኝ የምጠይቅህ፣ አንተ አይደለም። መጀመሪያ አንተ ስህተት፣ አንተ እኮ ትክክል አይደለም። አሁን በተናገርከው ትክክል አይደለም። እሱም በኋላ ከተጠየቅክ በኋላ ከመለስክ በኋላ ነው አሁን የምታሳየኝ። እኔ ነኝ አሁን ደግሞ የምጠይቅህ። ለመጠየቅ ተዘጋጅ። በትልቁ አድርጌያለሁ። የእኔ ቪዲዮ እንትን ስለሚል አንተን በትልቁ አድርጌያለሁ። እኔ ስህተትን መጀመሪያ አላርምህ፣ ከዛ ጠይቅ። እኔማ በማስረጃ ነው ያቀረብኩት እኮ ዳጅ። አሁን አንተ ነው የምትጠየቀው። መጀመሪያ ስህተትን አርም። መጽሐፍ ቅዱስ እንደዛ አይልም። በፍጹም እንደሱ የሚባል ታሪክ የለም። እኔ በማስረጃ ነው ያቀረብኩት። ከዛ አንተ ደግሞ ሌላ ማስረጃ፣ እኔ የምጠይቀን ጥያቄ ደግሞ ማስረጃ ታቀርብና ከዛ እንተራረማለን ማለት ነው። አዎ አንተ አሁን በተናገርከው መሰረት አልኩ ዳኒ፣ መጽሐፍ ቅዱስ እንደዛ አያስተምርም። በፍጹም እንደሱ የሚባል ታሪክ የለም። አንተ ማን ሆነህ ነው የምታርመኝ? እኔ አንተስ ማን ሆነህ ነው የምጠይቅ ብለህ አንተ ጠይቀህ አንተ አራሚ ማን ያደረገ ብራዘር? አይደለም ጠይቄ እኮ ስለጠየቁ መለስክልኝ አይደል? የመለስከው ትክክል አይደለም ነው የምልህ ያለው። መጽሐፍ ቅዱስ እንደዛ አያስተምርም። ማረጋገጫ ነው የምትለው። ስህተት ነው የምትለው እኮ አንተ የተሻለ ሀሳብ ስታመጣ ነው። መጀመሪያ አሳየኝ ስህተት መሆኔን። አንተ መጀመሪያ ላሳይ እኮ ነው ፈልጌ እኮ አላዳመጥክ አልከኝ እኮ ላሳይ እኮ። ኔትወርክ ነው ጋይስ፣ ምንድን ነው እሰማለሁ። ትሰማለህ? እሺ እሰማለሁ ወገኖች። አሁን ትሰማለህ? እሺ ያ ትንሽ ትሰማለህ። እኔ ሳልጠይቅህ ቆይ ሀመራ እንዴ፣ እሺ ቆይ እኔ ልናገር። እሺ በጣም ጥሩ። ከተሰማው ልቀጥል። ሰማችኋለሁ። እሺ በጣም ጥሩ። እሺ ከሰማኸኝ አሁን ደግሞ የኔን ጥያቄ ነው የምትመልሰው። ከዛ በኋላ ደግሞ እንተራረማለን ማለት ነው። ዳኒ እመልስልሃለሁ። አንተ ግን አሁን የተናገርከው መጽሐፉን ግለጥና እኮ ታሳየኛል። ስህተት መሆኑን ታሳየኛል። አሁን መጽሐፉን ግለጥና መጀመሪያ ስህተትህን አርም። ከመጽሐፉ ውጭ አታስተምር ነው፣ አትናገር። መጀመሪያ ስህተትህን አርም። አሁን ያሳየው የእግዚአብሔር ቃል አይደለም? የእግዚአብሔር ቃል መጽሐፍ ቅዱስ አሳየኝ። ሐሳብህ ግን ትክክል አይደለም። መጽሐፍ ቅዱስ እንደዛ አይደለም። እሺ ስለዚህ ሐሳቡን ነው የምትሞግተው፣ እኔን አይደለም። ይሄው በትልቁ ላርግና ራሴን ድጋሚ ከዛ ሐሳቡን ትሞግተዋለህ ማለት ነው። ይሄው እንደሱ ነው የሚሆነው። እኔ ሳይሆን ቃሉን ነው የምትሞግተው። አሁን አንተ የተናገርከው እኔ የተናገርኩት አይደለም፣ ከእግዚአብሔር ቃል ነው ያወራሁት። ቃሉን ነው የምትሞግተው። ይሄው ላሳየህና ከዛ ይሄንን ቃል አሁን ትሞግተዋለህ። ላውጣልህና ከዛ ቃሉን ትሞግተዋለህ ማለት ነው። እንደሱ ነው የምናደርገው። ለቃሉ ይሄን ሐሳብ አይደለም ብለህ ትሞግተኛለህ ማለት ነው። ይሄው በሚመጡት ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል።
ይሄን ቃል ትቃወመዋል? ምን ማለቱ ነው? እሱ ትርጉሙ ምንድነው? ይሄን ቃል ትቃወመዋል ወይ? ትርጉሙን አብራራልኝ እኮ ነው። ያንተ አረዳድና የኔ አረዳድ ይለያያል። እሺ አስረዳው። የተለየ ትርጉም አለው? አዎ ምን አለ መሰለ በሚመጣው ዘመን ይልህ ማለት ነው። እሺ መቼ ያልዳነውን እንዲድን ሊሆን ይችላል። ገብቶሃል? ያልዳነው ስማኝ፣ በሚመጣው ዘመን ከዳንክ ደግሞ በሚመጣው በስርዓት አውራ። ስታወራ በስርዓት አውራ። እየሰማሁ ነው። እና ምንድነው ስርዓት ውጭ የተናገርኩት ነገር አለ? አትቆጣ ነው የተባልከው። በስርዓት አውራ። እኔ እንደዚህ አይነት ባህሪያትም የለኝም መንፈሱም የለኝም። ብራዘር አይዞህ ወዳጅ፣ አትቆጣ ነው ያልኩህ። እሺ ይኸው ምኑ ጋር ነው? በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ይላል። ለእኛ ባለው ቸርነት ብሎ ሲያወራ እያወራ ያለው ስላልዳኑ ሰዎች ነው እያልከኝ ያለው? ቀጥታ ጨርሰውማ። እኔ አማራጭ ነው የሰጠው። ጨርሶ መጨረሻ ላይ እኔ ጥያቄ እዚህ ጋር ለምን ጨርሰው ትለኛለህ? አይደለም ታች ያለው እስከንብብልኝ። ለይሄኛው ነው የጠየቅኩ። የት ነው የምትደበቀው? ታች ጋር ለምን ትደበቃለህ? ይሄንን ለምን ዘላለህ? ለምን ቅድም ጨርሰው ነበር እኮ ዳንኤል። ምን ያስፈራል? እኔ ጥያቄ ይሄ ነው ወዳጄ። እየመረጥክ አይደለም የምትመልሰው የኔን ጥያቄ። በሚመጡናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ብሎ ሲያወራ እያወራ ያለው ላልዳኑ ሰዎች ነው። 6 እና 7 ነው ያለው እኮ ዳንኤል። እሱን አንብበው እኮ ነው ያልኩህ እንጂ ሌላ ጨምረ። እኔ ጥያቄ ይሄ ነው ብራዘር። ጥያቄን አንተ አትመርጥልኝም፣ እኔ ነኝ የምመርጥልህ። የኔን ጥያቄ ይሄ ነኝ የማውቀው ብራዘር። መበርታት ነው ያለብህ ወዳጅ። ስማኝ፣ አሁን እሱ አንተ የምትለው እኛ ስለኛ ስለዳነ ሰው ነው የምታወራው አይደል? በሚመጡት ዘመናት ብሎ የሚያወራው ስለማን ነው? ስለዳነ ሰው ነው የሚያወራው ዳኒ። እንደዛ ከሆነ በሚመጡት ዘመናት ብሎ የሚያወራው ስለዳኑ ሰዎች ነው አይደል? እሺ በሚመጡት ዘመናት ብሎ የሚያወራው ስለዳኑ ሰዎች ነው። አንተ እንዳልከው 6-7 እኔ እንዳልኩት አይሆንም ብራዘር። እምነትህን ነው አሁን ዜሮ የማደርገው ወዳጅ። የአንተን እምነት የኔን እምነት አለ። ይሄን ማውራቻለሁ። በሚመጡት እኮ ፉከራውን ተውና መልሳ ወዳጄ። ጨርሰው እኮ ነው 6-7 ይላል። የጠየኩህን ጥያቄ መልስ። ምን ብለን ነው 6-7 ከሚል? ይሄው 6-7 ነው ያወራው ያለው። ይሄን ትርክ እኮ የኔ ጥያቄ በመለጨ። አሁን የኔን ጥያቄ ለምን አትመልስም? እመልስላለሁና ሙሉን አንብበው። መልሰው ብራዘር መልሰው። አንድ ሀሳብ ሲመለስ ሙሉ ሀሳቡን ማዳመጥ። ለእኔ ጥያቄ በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋራ በሰማያዊ ስፍራ በኢየሱስ ክርስቶስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ሲል በደንብ ይኸው ጨረስኩት ሀሳቡን። በሚመጡት ለእኛ ባለው ሲል እያወራ ያለው አህዛብ ያላመኑ ሰዎችን ነው የተናገረ ያለው። ጥሩ አሁን አንተ አዳኝ ነው እያልኩ ይሁን ድነሃል አለለም ብራዝ። አሁን ናና ወዴትም እኔ ጋር አትደበቅም። ራስን ችለህ ነው የምታወራው። ስለአማኞቹ ነው የሚያወራው። ስለማን ነው እያወራ ያለው? ስለአማኝ። ስለአማኝ ክፍሉ በሚመጣው ከክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ምን ስታደርግ ነው የሚያስቀምጥህ? አሁን መጠየቂያ ፖዚሽን ላይ አይደለም። አረጋጋው፣ ራስህን አረጋጋው። ይሄ ክፍል ቆይ አንዴ አረጋጋው። በሚመጣው ዘመናትም ለአህዛብ ነው ብለሃል። መጀመሪያ ዋሽቻለሁ፣ ተሳስቼ ነው። እኔ የምልህ ለአህዛብም ሊሆን ይችላል። በሚመጣው ዘመን አሳየኝ። ለአህዛብ እያወራ እንደሆነ ጸሐፊው አሁን ለአማኝ ነው አልኩ። ምን ችግር አለ? ለአማኝ ነው። አንተ ላመንከው ተሳስቼ ነው ለአማኝ አይደለም ያልኩት ብለት አስተካክሏ። በእግዚአብሔር ቃል ላይ አስተዋሽ። ይሄ ክፍል የሚያወራው ሌላ ኦልተርኔቲቭ ትርጉሙ ለማያምን ሰው ነው ብለህ በእግዚአብሔር ቃል ላይ ዋሽተሃል። ተሳስቼ ነው ለማያምን ሰው ነው አላልኩ። እኔ እኮ ሰውን ለማሳሳት አይደለም ለመረዳዳት አላልኩም ብለህ እንደዚህ ከዋሸ በቂ ነው። እታች ሆነ ስም ቃል በቃል ይሄ ክፍል ኦልተርኔቲቭ ስለማያምን ሰው ነው ብለህ በእግዚአብሔር ቃል ላይ ዋሽተህ አሁን ደግሞ ስትያዝ አላልኩም እንዴት ትላለህ? ሰው እየሰማ እያደመጠ አይደል እንዴ ብራዘር? አየህ መሞገት የምትችለው እኔን አይደለም ቃሉን ነው የምትሞግተው። የእግዚአብሔር ቃል ምን አለ? በሚመጡ ዘመናትም
ማን? ይኸው ስለማን ነው የሚያወራው? ስለ አማኞች። ከላይ ጀምሮ እኮ አማኝን ነው አንስቶ እያወራ ያለው። ይኸው በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ምን ቸርነት እኛ ብሎ የሚያወራው የዳንበትን እውነት የተናገረው ስለ አማኞች ነው። በሚመጣው ዘመናችን ተስፋችን ምንድን ነው ካልክ ለኛ ባለው የእግዚአብሔር ቸርነት። መሞገት ካለብህ ቃሉን ነው የምትሞግተው፣ እኔን አይደለም። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው ያለው። ዳኒ በሚመጣው ዘመናትም ውስጥ የኔ ቸርነት ነው ምን የሚያደርግ አቅም የሚሆነ ጉልበት የሚሆነ ጌታ እኮ ነው ያለኝ፣ እኔ አይደለሁም። ተሳሳተ ካልክ ቃሉን ነው የምትሞግተው፣ እኔን አይደለም። አሁንም መሞገት ያለባችሁ እኛን አይደለም፣ ቃሉን ነው መሞገት ያለባችሁ። ከኪሳችን አለ የሚያወራ ነው፣ በእግዚአብሔር ቃል ላይ ነው እምነታችን ወንድም አለ። ስለዚህ ለጴንጤ በሚመጡት ዘመናት ላይም ተምክቱ ማን ነው? የእግዚአብሔር ምሕረትና ቸርነት አለቀ። ከዛ ውጪ የለም። ሌላ ኦርቶዶክሳዊ ካለ እንቀበላለን፣ ካልሆነ እጠይቅሃለሁ ማለት ነው። እሺ ለመጠየቅ ዝግጁን? አሁን ለመጠየቅ ዝግጁ ከሆነ እንቀጥላለን፣ ካለዛ ግን በውሸት እያወራ ስለሆነ ስለማንቀጥል ማለት ነው። ሌላ ኦርቶዶክሳዊ ካለ እንቀበላለን። ስለዚህ ህግ አያስፈልግም እያልክ ነው ዳኒ? ለመዳን ነው ዳኒ። ዮዳይ ከኔ ጋር ጀመረዋል። ቆይ ነው እንዴ? እሺ ቴዳይ፣ እሺ አምሶ መረጃ ቆያት በለኝ። መረጃ እንድታመጣ ተነጋግረን ረጅም ደቂቃ ፖዝድ ስትሆን ያስወረድኩ አገኘው። ኦኬ የእምነት የሚለው ነው አይደለ? አይደለም። ምን ልታመጣ ነበር የወረድከው? ኦኬ በእምነት የሚለው ነው ቅድም ያነሳ ነው አይደለም። አጣህ እንዴ? ስላጣህ ነው። አጣህ ከሆነ እናልፈዋለን፣ ችግር የለው። አይ ማለት ቅድም እምነት ብቻ ነው ምናምን ብለህ እንትን ጠይቀህ። ኧረ ስለ ጉልበት አምላክ አይደለም። እሺ ለመዳን እምነት ብቻ ሳይሆን ስራ የሚያስፈልጋል የሚለውን አምኜ ተቀበልኩ። ምን ልስራ? ስራ የምትለው ምንድን ነው ብዬ ስልህ ጾም አልከኝ። መልካም እንግዲያውስ ጾም ያድናል የሚል ማስረጃ ስጠኝ ብዬ እሱ ላይ ነው ያቆምነው። ኦኬ ጾም ጸሎት ማለት ነው። ኦኬ ጸሎትን ጨመርክበት፣ ችግር የለውም። ጾም ጸሎት ያድናል የሚል ማስረጃ ስጠኝ። አይ ቅድም ስላበዛሁት አይ ቆይ ቀስ እያልን እናየዋለን። ጾም ብለኛል፣ ችግር የለም እሰጥሃለሁ። እሺ ምን ልግለጥ? ማስረጃ ነው የፈለከው? እሺ ማርቆስ 9:29 አውጣ። እሺ ቤተሰቦቼ፣ ወንድሜ ዮዳሄ ጾም እንደሚያድን ወይም ደግሞ የዘላለም ሕይወት እንደሚያሰጥ ማስረጃ እየሰጠኝ ነው። ማርቆስ ምዕራፍ 9 ቁጥር 29። እሺ አንብብልኝ። አንብበው አንተ ጋር አለ እኮ። አንተ ነህ ማስረጃውን ያመጣኸው። አንተ ለምን እንዳመጣኸው እንድታስረዳኝ ታነበውና ትቀጥላለህ። መንገዱ እሱ ነው እኮ። አንብበውና አንተ ጋር እኮ አለ እኮ ማስረጃ የለኝም። አንብበውና ምን እንደሚል ከዛ ያድናል ወይ አያድንም እንትን በለኝ እባክህ። እኔ በጣም ያስጠላኝ ነገር ቢኖር ልፊያ ነው። የጠቀስከውን ማስረጃ ታነብልኝና ለምን እንደጠቀስከው ታስረዳኛለህ። ልፊያ አልወድም። እኔ ዳንኤል አይደለሁም፣ ቤካ አይደለሁም። እነሱ በጣም ተንከባክበውሃል። እኔ ግን እንደሱ አይነት መንገድ አይመቸኝም። ዮዳይ እንደኛ አይደለም ቴዳና፣ ከቻልክ በሱ መንገድ ነው መሄድ ያለብን። አይዞ እሺ ችግር የለም ብዙ እንትን ስላለ አመጣላለሁ። ምንም የሚያስቸግር ነገር አይደለም። ምን ላይ ልምጣልህ? እንደውም ማርቆስን ጨረስን እንዴ? በቅርብ ጊዜ እንትን የሆነው ማርቆስን ጨረስን። ወዴት ሮጥክ? ማለት ብርጭቆ
የጻፍከው ኮሜንት አረ ስለ ጉልበት አምላክ መጀመሪያ ማርቆስን እንጨርስ። ብርጭቆ ከታች የጻፍከው ኮሜንት አያንጽም። እንዲህ አይነት ኮሜንት ባካችሁ አትጻፉ፣ ስነ ስርዓት ያዙ። ማርቆስን ጨርሰን ነው ወደ ሌላ ልትሄድ የሮጥከው? መጀመሪያ ማርቆስን አንብበውና አስረዳኝ፣ ለምን ማርቆስ እንደጠቀስክ እንዲገባኝ ማለት ነው። ማርቆስ 9:29 ነው አይደል? እኮ ምን ይላል? እሺ ችግር የለም፣ የሚያስቸግር አይደለም። አንተ ጋር ማየትም ትችላለህ። እሺ ደቀ መዛሙርቱም ያ ታሪክ ታስታውሰው እንደሆነ ደቀ መዛሙርቱ ያ ልጁ ሊፈውስ ብሎ በመጣ ጊዜ ያ እሱ ጋር እንትን ያደረው ልጁ ላይ ያለው ጋኔንን አልወጣ ሲል ይህንን ወገን ልናወጣ አልቻልነውም ጌታ ምንድን ነው ሲሉት ይህንን ወገን በጾምና በጸሎት ካልሆነ ሊወጣ አይችልም አላቸው። እና ይህንን ወገን ሊድን የማይችለው ስለማይጾምና ስለማይጸልይ ነው። ቅድም ላልኩ በዛ ላይ ደግሞ ጸሎትም ጨምርበት። ሊድን የማይችለው ማለት ምን ማለት ነው? የዘላለም ሕይወት ሊያገኝ የማይችለው ማለት ነው። ይሄው በቃ እንደሱ ማለት ነው። አሁን ወደዛ መጣ፣ ወደ ድህነቱ ማለት ነው። ወደ ምንባቡ አዎ ሊድን እኮ ሊገባኝ ነው። እምነት ያለው ሰው ወዳይ እየተደማመጠን ልጁ ለምሳሌ ታሟል አይደለ? አጋንንት ወርሶታል። አጋንንት የሚወርሰው ደግሞ የማያምን ነው። ቆይ እዚህ ጋር እንስማማ። ቆይ ልናገርና ትናገራለህ። ቆይ እያወራሁ እኮ ነው። አወራሁ መሀል ላይ ትግባኝ። ቆይ ልጁ ታሟል አይደለ? ጋኔን አይደለ ያዙት። ስለዚህ ጋኔን ከያዙት ምን ስለሆነ ነው? በእግዚአብሔር የሚያምን ሰው በጋኔን አይያዝም። ይሄ ታምናለህ? የእግዚአብሔር ማደሪያ እንጂ የጋኔን ማደሪያ አይደለም። ጨርሰ ነው እየሰማኝ ነው። ኔትወርክ ነው ምንድን ነው? ኔትወርክ በጣም ነው የሚዘገየው። እየሰማው ነው። አዎ እንግዲህ ያው ኮኔክሽን ምንም ማድረግ አይቻልም። አዎ በዚህ ሁኔታ ማውራት ትንሽ ይከብዳል። ምክንያቱም እኔ አውርቼ ረጅም ደቂቃ ጸጥ ብዬ ነው አንተ ሰምተህ መልስ የምትሰጠኝ። በዚህ ሁኔታ ማውራት ከባድ ነው። እየተሟገተ ነው ብዬ እኮ ግራ ገባኝ። ኔትወርኩ በጣም እየዘገየ ነው የሚደርሰው ማለት ነው። ኔትወርክ የጠቀሰው ጥቅስ እንደሰማችሁት የማርቆስ ወንጌል ምዕራፍ 9 ላይ ያለ ነው። እሱ ቁጥር 9 ነው በዋናነት ለማስረጃ ያቀረበው። ምንባቡ የሚጀምረው ግን ከቁጥር 9 ሳይሆን ከፍ ብለን ስናየው ከቁጥር 14 ነው። እንዳለውም አጋንንት ወይም ርኩስ መንፈስ ያደረበት ልጅ የሆነለትን ፈውስ ነው የሚያሳየው። ርዕሱ ራሱ የተሰጠው ኢየሱስ ክርስቶስ መንፈስ ያደረበትን ልጅ መፈወሱ የሚል ርዕስ ነው የተሰጠው። ደቀ መዛሙርት ጌታችን ከነሱ ጋር አልነበረም፣ ጸሎት ዞር ብሎ ነበር። እነሱ ሊያወጡት አልቻሉም። ጌታችን ፈወሰው እና አንድ ጥያቄ ጠየቁ። ቁጥር 28 ላይ እሱ እንዳለው እኛ ልናወጣው ያልቻልነው ስለምንድን ነው ብለው ጌታችን ምን ብሎ መለሰላቸው? ይህ ወገን በጸሎትና በጦም ካልሆነ በምንም ሊወጣ አይችልም። አሁን ወንድማችን ንቅለ ተከላ ያደረገው ይሄንን ነው። በጸሎትና በጦም ካልሆነ የሚለውን ነቀልና ነገረ ድነት የሚባለው ቦታ ላይ ወስዶ ተክሎ ናና አንዴ ቆይ እሺ ሐዋርያት ለምንድን ነው ሊያወጡት ያቻለው? እባክህ እኔ ቅድም ብያለሁ፣ ልፊያ አልፈልግም። ትልልቅ ሰዎች ነን፣ ተከባብረን እየተደማመጥን እናወራለን። ካልሆነ ልፊያ አይደለም። እኔ በዛ ላይ እንትን እያልኩ ነው። እባክህ እያልኩ ነው። ልናገርበት ለምንን ነው የምናወራው ብያለሁ ቅድም በገዛ ቤታችን። ይህ ወገን በጸሎትና ቤታችን አትበል። ይሄ እኮ በመስማማት ነው። ቤታችን አትበል። ማስወረድ ራሱ ትችላለህ።
ቃልህን አከብራለሁ። ቅድም ቃሉን አክብሬ እንዳስወረድኩት ቃልህን አከብራለሁ። ግን እባክህ እያልኩ ነው፣ እየጠየኩ ነው። ለምሳሌ ሐዋርያት ለመጨረሻ ጊዜ እባክህ ሚውት ማድረግም ማስወረድም ይቻላል አንተ እንዳልከው። ግን ትልልቅ ሰዎች ነን፣ ተከባብረን እናወራ ብዬ እባክህ እያልኩ ነው።